መልካም ወደ ታሪክ ምንነት ላይ እንለፍ አይደል? ብዙ ጊዜ ኢትዮጵያውያን ለታሪክ ስስ ልባላቸው ከሚባሉ የማህበረሰብ ክፍሎች ነን ልንል እንችላለን። በጥሩም በመጥፎም እንግዲህ ታሪክን በጣም የሚወዱ ሰዎች አሉ አይደል? እንደ ትውልድ እንኳን የድሮ ስርዓት ናፋቂ ነው ምናምን ትውልድ ምናምን ተብሎ እንኳን እስኪሰየም ድረስ ትላንት ለነበሩ ነገሮች፣ ትላንት ለነበሩ ስርዓቶች፣ ነገስታት፣ ታሪክ፣ ማህበራዊ ሁኔታ መሰል አይነት ብዙ ነገሮች ታሪክ በራሱ በውስጡ ብዙ ባህልን፣ ሃይማኖትን ብዙ ነገሮችን ባህል ሲባል እንግዲህ ሃይማኖቱንም ምኑንም ስለሚጠቀልል የሚይዝ ነውና ትላንት ለነበረ ነገር ትላንትን በጥሩም እናያለን በመጥፎም እናያለንና የተለየ ደግሞ ፍቅርም አለን ተብሎ ይታሰባል ትላንት ለነበረ ታሪክና ታሪክ ምንድነው የሚለውን ነገር በማንሳት እንጀምር። በጣም ጥሩ። እንግዲህ ታሪክ ምንድነው ለሚለው ጥያቄ እንደው ዝም ብሎ አንድ በቃኝ የሆነ መልስ ማግኘት የሚያስቸግር ይመስለኛል። ምክንያቱም ሁሉም እንደየ አተያዩ ታሪክ እንዲህ ነው እያለ ስለሚተረጉም እንደው ይሄ ብቻ ነው ታሪክ ብሎ አንድ ብያኔ ማስቀመጥ አስቸጋሪ ነው የሚሆነው። የተለያዩ እይታዎች አሉ ስለ ታሪክ። እነሱን እንደው በወፍ በረረ መልክ እንዳስ እንግዲህ ታሪክ ማለት በተለየ መልኩ ከሰው ልጅ ጋር ግንኙነት ያላቸውን ያለፉ ክስተቶች የሚያጠና ዘርፍ ነው ልንለው እንችላለን። ምናልባት ይህ ዘርፍ ህዝቦች ላይ ያጋጠሙ ሁሉንም ነገሮች የሚያጠቃልል ነው ልንል እንችላለን። ጦርነቶች፣ ቅድም ስናነሳው እንደነበረው ጦርነቶች፣ የለውጥ እንቅስቃሴዎች፣ የባህል ለውጦች፣ ሳይንሳዊ ግኝቶች፣ ፖለቲካዊ ለውጦች፣ ሌሎችንም ጉዳዮች የሚያጠቃልል የሰው ልጅ ክስተቶችን ጥርቅም የሚያጠና የሆነ ዘርፍ ታሪክ ልንለው እንችላለን። ከዛ ውጪ ሌላ የታሪክ ብያኔ እንፈላልግ ካልን ታሪክ የትናንትናውን የሰው ልጅ ጉዞ ስርዓታዊ በሆነ መንገድ ማጥናት ነው። ስርዓታዊ በሆነ መንገድ ማጥናት ነው የሚል ብያኔ የሚሰጡ ሰዎችም አሉ። ምክንያቱም አንዳንድ ሰው በዘልማድ የሚተርከው ነገር አለ። አንዳንድ ሰው የነገረኝ ብሎ የሚያነሳው ነገር አለ። እንዲሁ በአፈ ታሪክ የሚመጡ ብዙ ነገሮች አሉ። ይሄ ኦፍ ኮርስ ያለፈ ታሪካችን ነው፣ ግን ይሄ ታሪክ ነው ብለን የምናቀብለው አይደለም። ስርዓታዊ በሆነ መንገድ ታሪክ ለመባል መጠናት አለበት የሚል ብያኔ የሚያስቀምጡ አሉ። ስርዓታዊ በሆነ መንገድ ወቅቱን ለማወቅ ያንን ዘመን ለማየት በሚያስችል መልኩ ስናውቀው ያ ዘመን ላይ የለንም። ኦፍ ኮርስ እኛ አሁን ያለን ሰዎች ያለፈው ዘመን ላይ የለንም። ያንን ዘመን በስነ ስርዓት እውነታውን ለማወቅ በሚያስችል መንገድ ስናየው እሱ ስርዓታዊ በሆነ መንገድ ተጠና ይባላል። እሱን ነው ታሪክ የምንለው። እንግዲህ ታሪክ በሌላ አተያይ ደግሞ የህዝብ የተከታታይ ትውልዶች ስራ ነው። እነ ፕሮፌሰር መስፍን ወልደማርያም ነው እንዲህ የሚሉት። ታሪክ ያለፉትን ትውልዶች ከዛሬውና ከወደፊት ትውልዶች ጋር የሚያገናኝ እና የሚያስተዋውቅ ሰንሰለት ነው። ትላንት የሆነ ማህበረሰብ ነበረ የራሱ ታሪክ ያለው። አሁን እኛ ያለን ታሪክ እየሰራን ነው። ወደፊት የሚመጣ ትውልድ ይኖራል። ያለፈውን አሁን ያለውን የሚያስተሳስረው ከመጪው ትውልድ ጋር ይሄው ታሪክ የምንለው ነገር ነው ማለት ነው። ካለፈው ታሪካችን የምንወስዳቸው ነገሮች እንደ ስፕሪንግ ቦርድ ሆነው ስለሚያገለግሉም ጭምር ያለፈውና ያሁኑ የሚተሳሰሩበት ሰንሰለት ነው ብለን እንደ መነሻ ልንወስደው እንችላለን። ብዙ ጊዜ ታሪክ ሰንሰለት ነው የሚያስተሳስር ነው ሲባል ያው እንዳጠቃቀማችን ነው። በኋላ የኢትዮጵያን ጉዳይ ስናነሳ ምናልባት በዚህ ላይ መናነሳቸው ነገሮች ሊኖሩ ይችላሉ ብዬ አስባለሁ። እንግዲህ ታሪክን ታሪክ ነው የሚያስብሉ ማስረጃዎች ደግሞ አሉ። ቀደም እንዳልነው ስርዓታዊ በሆነ መንገድ መሰነድ የሚገባው ነገር ስለሆነ ማስረጃዎች ደግሞ ያስፈልጉታል። እንደው ዝም ብሎ በትርክት ወይ በአፈ ታሪክ ደረጃ ስለመጣ ብቻ የማይቀበሉ ሰዎችም ስላሉ ነው። ታሪክ በማስረጃ ላይ ስለሚመሰረት ከጽህፈት መፈጠር በፊት ያለውን ቅድመ ታሪክ ብለው ይመድቡታል የታሪክ አጥኞች፣ እንዲህ ያሉ ባለሙያዎች። ምክንያቱም በጽሁፍ ያለ ማስረጃ በብዛት ይፈልጋል። ታሪክ ይሄ ከዚህ ጀምሮ የተከሰተውን ክስተት በጥቅሉ ለማንሳት። ስለዚህ ከጽሁፍ በፊት ጽሁፍ ከመፈጠሩ በፊት ያለውን ጊዜ ቅድመ ታሪክ ነው የሚሉት። ከዛ በኋላ ያለውን ነው በማስረጃ መደገፍም ስላለበት እንደ ታሪክ የሚያነሱት። በዋናነት በአርኪኦሎጂ ቅፋሮች ላይ ደግሞ የተመሰረተ ነው ከጽሁፍ መፈጠር በፊት ያሉ ጉዳዮች። ኦፍ ኮርስ ወደዚህም የአርኪኦሎጂ ቁፋሮች የማይናቅ አስተዋጽኦ እንደሚያደርጉ ይታወቃል። እና የማስረጃ የሚሆኑት ጉዳዮች ቃላዊ፣ ጽሁፋዊ፣ ቁሳዊና ኩነታዊ የሆኑ ክስተቶች ሊሆኑ ይችላሉ። እንግዲህ እነዚህን ነገሮች በሚገባ አገናዝቦ ለመሰነድ ደግሞ የታሪክ ጥናት ያስፈልጋል። አሁን ታሪክ ስንልና የታሪክ ጥናት ስንል የተወሰነ ልዩነት ይኖረዋል ማለት ነው። የታሪክ ጥናት ስንል
ከዛሬ አንጻር ትላንትናን ከዛሬ አንጻር እየገመገሙ ከትላንት ምንድነው መማረው ምንድነው ማልማረው ለዚህ ጊዜ በቀደም እንደ ስፕሪንግ ቦርድ የሚያገለግላል ስላለን ምንድነው የሚጠቅመን ታሪክ ያንን ዘመን በኋላ ልናነሳቸው እንችላለን። ታሪክ መማር ለምንድነው የሚጠቅመን የሚለውን ግን ካለፈው የጊዜያችን የምንወስደው ቁም ነገር ካለ መተው ያለብን ደግሞ የማይጠቅመን ነገር ካለ እሱን ለይተን ለዚህ ዘመን በሚጠቅም መልኩ ማምጣት ካስፈለገ ማጥናት አለብን፣ መመርመር አለብን ማለት ነው። እሱን ነው የታሪክ ጥናት የምንለው። ታሪክን ግን የተለያዩ ናቸው። ታሪክ የሰው ልጅ የትናንትና እንቅስቃሴ ነው። ይህንን እንቅስቃሴ ከዛሬ አንጻር እየቃኙ ስርዓታዊ በሆነ መንገድ መመርመር ደግሞ እሱ የታሪክ ጥናት ነው ማለት ነው። ይሄ ታሪክ በማን ይጻፋል የሚለው ትልቅ ደግሞ የሚያነጋግር ጉዳይ ነው። በቅድም ባልነው መንገድ በዘልማድ የሚጽፉ ሰዎች አሉ፣ መርምረው አጥንተው ደግሞ የሚጽፉ ሰዎች አሉ። አሁን በእኛ ሀገር ስም ብንጠራ የሚያኮርፉ ቅር የሚላቸው ሰዎች ስለሚኖሩ እሱ ተከድኖ ይብሰልና በዚህ መንገድ የሚጽፉ አሉ። ታሪክ የአሸናፊዎች ናቸው ይባላል። ብዙ ጊዜ እንደምታውቀው ያሸነፉ ሰዎች የሚያመጡት ታሪክ አለ፣ ተሸናፊዎች ታሪካቸው የማይነገርበት። ይሄ በዘልማድ የሚመጣ ወይ ደግሞ በሆነ ኢንቴንሽን የሚመጣ ታሪክ ይሆናል። ግን በጣም በስፋት ተቀባይነት ያለው የታሪክ ባለሙያዎች የሚጽፉት ታሪክ ነው። እነዚህ የታሪክ ባለሙያዎች በሁለት ይከፈላሉ። የመጀመሪያዎቹ ፕሮፌሽናል ሂስቶሪዮግራፊ የሚባል አጻጻፍ ነው የሚጽፉት። እነዚህ አጥንተው በጥናት የታሪክ ጥናትን መሰረት አድርገው በሙያ የሚሰሩ ናቸው። በሌላ መልኩ ደግሞ በህዝባዊ ሰዎች ደግሞ ቢጻፍ የሚጽፉ አሉ፣ በጣም ብዙዎች። እኛ ሀገር እንደውም እሱም ይበዛ ይመስለኛል። ፖፑላር ሂስቶሪዮግራፊ እንለዋለን። ይሄ የሚጻፈው ከሁለቱ እንግዲህ የበለጠ ተቀባይነት ያለው በሙያተኞቹ የሚጻፍ ነው። በመጨረሻ እንግዲህ የጋራ ትርክቶቻችን የሚነገርበት የሚመዘገብበት ተሰንዶ የሚቀመጥበት ያለፈው ጊዜ ክስተቶች እንዳለ ለዚህ ዘመን እንዲጠቅም ተደርጎ የሚወሳበት ነገር ነው ታሪክ ብለን መጠቅለል እንችላለን። አዎ አማሃ እንደውም ጠቅለል አድርጎ ነው የገለጸው። በእንግሊዘኛው ሂስትሪ ነው የሚባለው አይደል? ታሪክ ከግሪክ ሂስቶሪያ ከሚለው ከግሪክ ቃል ወይም የተወሰደ ነው። መረጃ ነው። አንድን እውነት ለመግለጽ የዲዛይን የተደረገ መረጃ እንደማለት ነው ሲተረጉሙት ማለት ነው። እውነት አለ፣ ያንን እውነት ለመግለጥ ዲዛይን የተደረገ የመረጃ ስብስብ ነው ታሪክ ማለት የሚሉ አሉ። አንዳንዶቹ ደግሞ በሂስትሪ የሚለውን ሂዝ ስቶሪ ብሎ ደግሞ ይከፍሉታል። ሂስትሪ አጠቃላይ እንደ ማህበረሰብ ወይም በእንግሊዘኛው ነው እንደ ማህበረሰብ ስትወስደውና በግለሰብ ደረጃ ግለሰብ የራሱ የሆነ ታሪክ አለው አይደለ? ግለሰብ አሁን አማሃ ከልደት እስካሁን እስከ እውቀት ድረስ የራስህ ታሪክ አለ። ፓስት ኢቨንት ነው አይደለ? ጀስት ሲስተማቲካሊ ስተዲ ነው እኮ አይደል? የራሴ መሆኑ ላይ ትንሽ ጥርጣሬ ያለኝ እንጂ አለን ኦፍ ኮርስ የራሴ የለም። ምን ይላል በእንግሊዘኛው ቀጥታ ሊትራል ሚኒንጉን ስናየው the study of past event particularly in human affair ነው የሚለው። ስለዚህ ይሄ ማለት ከሆነ አማሃም የራሴ የሆነ ፓስት ኢቨንት አለ። አይ ብቻችንን አይደለም የምንኖረው ብዬ ነው እኮ። የራስ ውጣ ውረድ ኑረትህ አይደለ? ያለፈው ጊዜ ኑረትህ በዛ ክስተት ውስጥ ያንተ የሆነ ድርሻ አለ፣ የኔ የሆነ ድርሻ አለ፣ የቤተሰቤ የማህበረሰቡ። እኔ ዝም ብዬ ብቻዬን የማደርገው ምንም ነገር የለም። ግን ባንተ ውስጥ የሚገኘው እሱ በእኔ ውስጥ ፐርስፔክቲቭ ነው። በእኔ በኩል የምታየው ታሪክ እና በአንተ በኩል የምታየው ታሪክ። አሁን ባዮግራፊ ስታነብ የባዮግራፊ መጽሐፎች በአንድ ታዋቂ ሰው እይታ ነው ያንን ዘመን የምታየው እንጂ የሰውየው ብቻ ታሪክ አይደለም። ብዙ ጊዜ ባዮግራፊ ስታነብ ካንተ ከልደት እስካሁን ካለበት እድሜ ክልል ድረስ ያው አርጅቻለሁ ኦፍ ኮርስ አይዞህ አትሳቀቅ። እስካሁን እድሜ ክልል ውስጥ እኔ ደረስኩበት ያድርስ ያለ የሚጻፍ ነገር የለኝም፣ ፓስት ኢቨንት የለኝም እያልክ ነው። የለኝም አይደለም አለኝ። ያ የሚጻፈው ታሪክ ግን የብቻ አይደለም። አሁን ያማሃ ታሪክ ስትል አሁን ይኸውልህ የብቻ መሆን አለመሆን ሌላ ታሪክ ነው። እሱ ራሱን የቻለ ጉዳይ ነው። ግን ታሪክ አለ።
የኔ የምትለው ታሪክ አለ፣ ውጣ ውረዶች አሉ አይደለ? ኤቨንቶች አሉ። በአንተ እነዚህ ነገሮች ቢፈጠሩ ባይፈጠሩ ህይወትን ተርን ኦቨር ያደረክባት የሆነች ክስተት አለች። እሷም ቆይ ታሪክ አካል ነች። እነሱን ነው ማለት አሁን እነሱ ከኔ ቁጥጥር ውጪ የሆኑ ነገሮች ናቸው። ግን ለምሳሌ እኮ አሁን አንተ በትምህርት መንገድ አልፈሃል አይደለ? ከቄስ ትምህርት ቤት ጀምሮ እስከ ዩኒቨርሲቲ ባለው ሂደት ውስጥ አለክ፣ የስራ ህይወት አለክ ምናምን ነገር። አዎ ለምሳሌ የስራ ህይወት ላይ በአንተ ህይወት ውስጥ የስራህን ኢንቫይሮንመንት ምናምን ልናይ እንችላለን። እሱ ያስኬደናል። ግን ያንተ ታሪክ ነው። አንተ በቃ ያንተ ታሪክ ነው ብለ አሁን የኔ ታሪክ አይደለም። በእኔ ውስጥ ብዙ ነገር አሉ ሊያስኬደን እኮ ይችላል። ግን ስለ ስራው አይደለም የምናወራው። አሁን ስለ አማሃ ነው አይደል? ስለ አማሃ ስለ ስራው እንድናወራ ያደረከን አንተ ነህ። ወይም ደግሞ ትሮይት ላይ ስላለ ህይወት ምናምን ነገር ታሪክን ብናነሳ ስለ ትምህርቱ አይደለም ማውራት የፈለግነው። ትምህርቱን ባንተ በኩል ነው ያገኘነው። ስላንተ ስናወራ ነው የሥራ ቦታህን የነበረህን ልምድ፣ ከዛ በኋላ ትምህርት ቤት የነበረህን ቤተሰብ ላይ ያለህን ምናምን ነገር ምናነሳው። ስለዚህ አሁን ያንተ ታሪክ ሲባል ባንተ ታሪክ ውስጥ አካባቢው ልናይ እንችላለን። አንተ ባትኖር ግን ላናየው እንችላለን። አሁን እኮ ባዮግራፊ ሲጻፍም እንደዛ ነው አይደል? ለምሳሌ ስለ ትምህርቴ ልጻፍ ምናምን ብለው ስለ ራሴ ልጻፍ ብለው ሲነሱ በራሳቸው ውስጥ ትምህርት አለ፣ ትዳር አለ፣ ልጆች አሉ፣ ሌሎች ያለፉባቸው ውጣ ውረዶች አሉ። ስለዚህ አንተ መገኘት አለበት። አንተ በሌለህበት ታሪክ ሊኖር አይችልም። ስለዚህ ታሪክ አለ። ለምሳሌ ይሄ አሁን ያለው ክስተት እኛ እየሰራን ያለ ነው ከሆነ አመት በኋላ ታሪክ ቢሆን እና እኔ ራሴን ፍፄ ራስህን ማስቴ ራስሽን ባዮግራፊ ብንጽፍ ጉዳዩ ይሄ ጉዳይ የጋራ ታሪካችን ነው። ሰው ግን የሚያየው የኔን መጽሐፍ ሲያነብ በኔ አይን ነው፣ ያንተም መጽሐፍ ሲያነብ በአንተ አይን ነው። የኔ ታሪክ ሲባል የኛ ታሪክ በኔ አይን እኔ እንደዛ ነው መረዳው። ግን ምንድነው የጋራ ታሪክ አለን ማለት የግል ታሪክ የለንም ማለት ግን አይደለም አይደለ? እሺ ስለዚህ በልዩነት እናንቻለን ብዙ አንጨቃጨቅ። ለምን መሰል እኔ በእይታ ነው የምወስደው። አሁን ለምሳሌ አንተ አውትፑቱ ጋር ነው የመጣው፣ ፋይናል አውትከሙ ጋር ማለት ነው። አውትከሙ ምንድነው የዛሬ እንትን ቢባል ማነው ከቤት ተነስቼ ስቱዲዮ መግባት ነው። እኔም እኩል የሚያደርገን አንድ አይነት የሚያደርገን ሁላችንም ከቤት ተነስተን ስቱዲዮ መግባት አለብን የሚለው ነው። የመጣነው መንገድ ይለያያል ነው። እሱ ነው ያንተ ታሪክ ማለት ነው። አሁን የኔ ታሪክ ሊሆን አይችልም አንተ የመጣበት መንገድ። እኔ የመጣሁበት መንገድ ላይ ያንተ ታሪክ ባይሆን በዛኔ በመጣሁበት መንገድ ያሉ ሌሎች ደግሞ ሰዎች አሉ እኮ። እሱም ቢሆን እኮ እነሱ ታሪክ አንተ ታሪክ እኔ ያንድ ሰው የብቻው ታሪክ አለ የሚል መረዳት ስለሌለኝ ይኸውልህ ልክ እኮ ልትሆን ትችላለህ። ልክ የምትሆነው ግን ምን መሰለህ አሁን የጋራ ታሪክ አለን አይደለ? ለምሳሌ ይሄ አሁን እየሰራን ያለ ነው የኛ የጋራ ታሪካችን ሊሆን ይችላል። በዚህ የጋራ ውስጥ ግን ማስተዋል የራሷ ታሪክ አለ። በቃ የድርሻ አለሽ የለሽም ማለት ያደርጋል። ያ ድርሻ ያንቺ ሴግመንት አለ። እሱ እኔም የማየው ይሄንን የጋራ ታሪካችንን የምናይበት ፐርስፔክቲቭ ነው። ባንቺ አይን እያስናየው ነው። በኔ አይን ሲታይ በፍጹም አይን ሲታይ እንጂ አሁን ማስተዋል እንደው ከመሬት የበቀለች እና ዝም ብላ ደግሞ አልፋ የምትሄድ ሰው አይደለችም። በህይወቷ ላይ ከልጅነት እስከ እውቀት እዚህ እስክትደርስ ድረስ አስተዋጽኦ ያደረጉ በጣም በርካታ ሰዎች እኮ እነሱ ሰዎች በአንተ ታሪክ ውስጥ ነው የሚነሱት እንጂ ለብቻቸው አይቆም። እንዴት ነው ገባሪ ትሪገር የሚባል በወንዝ እንትን አለ አይደለ? ይሄ ትሪቢዩተር የሚባሉ አሉ፣ የወንዝ ገባሪ ወንዞች የሚባሉ። ወንዝ ግን እኮ አይደሉም ገባሪ ናቸው። አባይ የሚባለው ደረጃ ላይ እስኪደርስ የሚገብሩት ወንዞች አሉ አይደለ? እነዛ ገባሪዎች አባይ የሚባለው ትልቁን እንድጠራ እነዛ ገባሪዎች ያስፈልጋሉ። ስታወራ ግን ስለ አባይ ስለ ትልቁ አባይ ነው እንጂ የምታወራው ስለ እነዛ አታወራም። ስለ አባይ ትላለህ። ስለዚህ ግን ምናልባት ያገላለጽ ልዩነት ካልሆነ በስተቀር ስለኔ ስለዚህ አሁን ስለ አባይ ታሪክ ስታወራ ስለ ትልቁ አባይ ነው የምታወራው። ከዛ ግን በትልቁ አባይ ውስጥ እነዛን ትንንሾቹን አባይ እንዲሆን ያደረጉትን አካላት ወንዞች፣ ትንንሽ ወንዞች ልታነሳ ትችላለህ። አማሃ ስለሚባለው ነገር ስታወራ ስለ ጓደኞችህ ምናምን ነገር ታወራለህ። ታሪክን ልጽፍ ስትነሳ ስለ ራሴ ታሪክ ልጻፍ ትላለህ እንጂ ስለ ጓደኞችህ አትልም። ጓደኞችን በአንተ በኩል እናያቸዋለን። አንተ መኖር አለብህ። የአንተ ታሪክ መኖር መቻል አለበት። ሌሎች አንተ ያልካቸው ቀደም ሲል መምህራኖቼ ምናምን የምትላቸው ሰዎች እንዲመጡ የሚቆሙት ወይም ደግሞ እነሱ ህልው የሚሆኑት አንተ ውስጥ ነው፣ ወይም ደግሞ በአንተ በኩል ነው የምናገኛቸው ነው። በእኔ በኩል ነው የምታገኛቸው፣ በሌሎች ሰዎችም በኩል ግን ታገኛቸዋለሽ። እኔ አቋሜ ምንድነው እነዚህም መምህሮች በእኔ አይን ኦፍ ኮርስ አንድ ክፍል ውስጥ እኔም ብቻ አይደለም የሚያስተምሩት። ገባኝ እኮ አሁን ስለ አንተ ታሪክ እያወራን ስለሆነ ነው። ስለሌላው ባይዘው አሁን እያወራን ያለነው ስለ አማሃ ታሪክ ነው። ስለዚህ አማሃ ታሪክን ስትጽፍ አማሃ የራሱ ታሪክ አለው ስንል አንተ ስለ መምህራን ልጽፍ ትችላለህ። በትምህርት ቤት ስላለፍክበት መንገድ በትምህርት ቤት መንገድ ስላለፍክበት መንገድ ስትጽፍ ምታነሳው በዛ ስላለፍክ እኮ ነው። አሁን አንተ እዛ ክፍል ውስጥ ስላለህ ነው። እዛ ክፍል ውስጥ ባትኖር አንተ እዛ ውስጥ ታሪክ የለህም፣ አትጽፈው። ስለዚህ አሁን ታሪክ ሲባል ወይም ደግሞ አንተ የራሴ ታሪክ የለኝም ለማለት አንድ ሰው አይደፍርም። ወይም ደግሞ የራሴ ታሪክ የለኝም አይደለም ያልኩት፣ የብቻዬ ታሪክ የለኝም
ምን ማለት ነው? የራሴ ታሪክ እኔ ብቻዬን አድርጌ ፈጥሬ እዚህ ያመጣሁት ነገር የለም። የብቻዬና የራሴ ትርጉሙ ምንድነው ልዩነቱ? የራሴ ከሆነ አሁን የራሴ ታሪክ የለኝም ስል በቃ ያለህም ማለት እኮ ነው። ታሪክ የለህም የራሴ ታሪክ የለኝም ካልኩኝ ምንም ኢንቮልቭመንት የለኝም እዛ ውስጥ ማለት ነው። የብቻዬ ሲሆን የብቻዬ ታሪክ የለኝም ግን ስል ሌሎች ሰዎች ጋር አብሬ የሰራሁት የሆነ ነገር አለ። ብቻዬን አልኖርኩም። አስኖር በዛ ውስጥ ያሳደገኝ ያስተማረኝ እዚህ ያደረሰኝ ሰው አለ። ኢቭን አሁን ስሰራ ካንተ ጋር ነው መሰራው። ብቻዬን እየሰራው እንኳን ግለሰብ አይደለም ትውልድ ራሱ የራሱ የብቻው ታሪክ አለው። ለምሳሌ በባህር ዳር ዩኒቨርሲቲ ስንማርኛ በእኛ ፍለፊት በዶርማችን ፍለፊት ማለት ነው የታሪክ ተማሪዎች ሂስትሪ ተማሪዎች አሉ ዲፓርትመንት ማለት ነው። በራቸው ላይ ስለ ሂስትሪ ጥቅም አሁን ስለ ቅድም አማሲ ያወራ ስለነበረው ይጽፍ። በእኛ ዶርም ላይ በር ላይ ደግሞ የተጻፈች ነገር አለች የእነሱ ተቃራኒ ለመሆን ማለት we are born to make history not to read history ማለት ነው። ስለዚህ ትውልድ የራሱ የሆነ ታሪክ አለው እንኳን ግለሰቡ አይደለም እንኳን አንተ አይደለም ትውልድ እንኳን ስለ ማህበረሰብ ነው እኮ እያወራሁ ያለው አይደለም እንኳን ማህበረሰብም ከማህበረሰብ የሚለየው ታሪክ አለው እንኳን አማሃን ከማስተዋል አይደለም ማለት ነው። ስለዚህ የብቻዬ ለራሴ ብለህ የምትከፍለው ሰው አንተ የራስ ታሪክ አለ የራስ የመጣህበት ጉራውድ አሁን ትርጉሙ ደስ ይለኛል። አይ የመጫን ያለ መጫን ጉዳይ አይደለም እውነታው ነው። በነገራችን ላይ ታሪክ ምን ማለት ነው ብለን ዲፋይን ካደረግን ታሪክ ማለት ዘ ፓስት ኢቨንት ነው ካልን አንተ እኮ ፓስትን አልፈን አሁን ፕሬዘንት ላይ ያለው ነገ ደግሞ ፕሬዘንት የብቻ ለመኖርና አለመኖር ራሱን የቻለ ነው። አሁን አንተ ከቤት ስትመጣኛ አብሬህ አልነበርኩም። ባንተ ከቤት እዚህ የመድረስ ውስጥ የነድርሻ የለኝም። እሱ ያንተ ታሪክ ነው። እኔ መጣውበት የራሱ መንገድ አለ። ከቤት ስወጣ እንደዚህ ነው እንደዚህ የነዚህ ጥርቅም እኮ ነው አይደል እንዴ ወደ ታሪክ ወደሚለው ጽንሰ ሐሳብ የሚወስደን የግለሰቡ አሁን ዜና መዋዕል ይባላል እኮ በኢትዮጵያ ታሪክ ውስጥ እኮ ትልቁን ታሪክ አሁን ሰንዶ ያዙን ዜና መዋዕል ወይ ጸሐፌ ትእዛዝ የሚባሉ ሰዎች ናቸው አይደል? ዜና መዋዕል ይባላል። ዜና መዋዕል ምንድነው? የውሎ ሁኔታቸውን ነው አይደል መዘገቡበት እኮ ነው። አንድ ንጉስ ሄዶ የሆነ ቦታ ላይ የሆነ ድል ሲያደርግ ምናምን ሄደው ያንን ዜና መዋዕል በሚል የዕለት ውሏቸውን ይጽፋሉ። ያ የዕለት ውሎ ነው ታሪክ የሚሆነው። ያ የዕለት ውሎ ነው አንተ ዜና መዋዕል ተብሎ የምትጠቅሰው ማለት ያ ታሪክ ነው ራሱን ይቻላል። ልንግባባ ያልቻልነው ፍፄ የዕለት ውሎ ነው ኦፍ ኮርስ ሙሉው ብቻዬን አይደለም። ቆይ ግን ጥያቄ ልጠይቅህ ቆይ ለምሳሌ የኛ እዚህ ስቱዲዮ እየሰራን ያለነው ስራ የጋራ ታሪካችን ነው አልኩ። ያንተን አስተዋጽኦ ምን ብለህ ነው የምትጠራው? የራስን አሁን የኔ አስተዋጽኦ አለ የፍፄ አለ የቴክኒሻናችን አለ ምናምን ነገር አይደለ? ያማህ አስተዋጽኦ ምንድነው የሚባለው? የኔ ድርሻ ነው እኮ። ያ ድርሻህ ምንድነው? ይበቃ አንድ የሆነ ድርሻ የሆነ አስተዋጽኦ አበረከቻለሁ። እሱ ታሪክ አይደለም የታሪክ አካል ነው ግን የኔ እኮ ነው እሱ የኔ የራሴ እዚህ ያበረከትኩት አስተዋጽኦ ነው ግን ብቻ አይደለም። ገብተሻል አይደለም? ግን ካልኩ አፍራሽ የብቻ አይደለም። ማንኛውም እንዝጋዊን ሐሳብ ሰዎች የራሳቸውን ሐሳብ ምን ይላሉ አድማጮች የራሳቸውን ብያኔ መስጠት ይችላሉ። የራስ የሚባል ታሪክ የለንም ወይ የሚል ጥያቄ ይሄ ለአድማጮች እንዲወያይ ባያዝ አታርጋቸው። የራስ የሚባል ታሪክ የለንም አላልኩም። የብቻዬ ታሪክ የለኝም። እሺ የብቻ ታሪክ የሚባል የለም ወይ? ቴንክ ዩ። እሺ ለማንኛውም አድማጮችን ስላነሳችሁ ሐሳብ አስተያየት ስለሰጡን አቋርጠነው እንዳይሆን ፍጹም ይቅድም። አይ እንደዛ ልን ግን በመሐል አድማጮችን ሐሳብ እናስገባ ሰዓትም እየሄደ ስለሆነ እንግዲህ በ09 8452 እያለ የሚቀጥል ስልክ በመጀመሪያ ምዕራፍ ዝግጅታችን ላይ ነው ሐሳባቸውን የሰጡን። ከሁለቱ ሀገራት አንዱ መደገፉ ጉዳቱ አይታየኝም ግን እያደመጥናችሁ ነው ብለውናል። እናመሰግናለን። በዓለም ላይ ያለን ጦርነት ሁሉ እግዚአብሔር አምላክ ያጥፋልን ሰብለነኝ ያሉ አድማጭ አሉ። አሜን ነው ለዚህ። ሌላኛው ደግሞ ኃይሉ ነኝ ከሰሚት ያሉ አድማጭ በሁለቱ ሀገራት ዙሪያ ተከፍለን ስናወራ በጣም ሀገራችን ልናወራበት ልንወያይበት የሚገባ ጉዳይ የሌለ ነው የሚመስለው ብለውናል። እናመሰግናለን አድማጮቻችን እየሰጣችሁን ስለሰጣችሁና አስተያየት አሁንም አስተያየቶቻችሁን በ0116392852 በ0116393763 እንዲሁም ደግሞ በ0905054670 የጽሁፍ መልእክታችሁን ብትልኩልን ባኮቴት ተቀብለን መልሰን ወደ እናንተ እናደርሳለን። የራስ ታሪክ አለ ለሚለውን ነገር እዚህ ጋር ለአድማጮች እንታውና እንቀጥል። ታሪክ በመማራችን ወይ ደግሞ ታሪክ ማጥናታችን አሁን ላለነው ምንድነው ረቡ የሚለውን ያነሳን ነበር። የታሪክ ጥቅሙ ዋነኛ የታሪክ ጥቅሙ ምንድነው ብንል ካለፈው ህይወታችን ለመማር ነው። ባለፈው ህይወታችን ውስጥ ስኬታማ ወይም ስኬት ብቻ የምንመዘግበት አይደለም ታሪክ ውጣን ውረድንም ነው አይደል?
ሁለቱንም ነው እንትን የምትለው ውጣ ውረድንም ስኬትንም ነው የምታየው። በስኬት ውስጥ የነበረውን ፍትጊያ ፍሪክሽን የነበረውን የህይወት ውጣ ውረድ አንድ ላይ የምታነሳበት ነው ብለን እስካልን ድረስ እነዚህ ነገሮች በምን መልኩ ሲሄድ አሁን ቅድም እንዳልነው ከቤት ከቤት ሲወጣ ታክሲ መያዝ ነበረበት ወይስ ታክሲ በሰዓቱ ያዘ አልያዘም፣ በጊዜ በወጣ ታክሲ ያገኝ ነበር ከሚለው ውድቀቱም ትንሳኤው ማለት ነው። አሁን ቶሎ የደረስኩት ታክሲ ስለያዝ በጊዜ ስለወጣው ነው ወይም እንደዚህ የሚለውን ነገር ስለዚህ ቶሎ መውጣት በጊዜ እንድትደርስ ያደርጋል ብለህ እንድትማር ያደርጋል ታሪክ ማለት ነው። መማሪያ ነው። ፓስት ኤክስፒሪየንስን የምትፈትሽበት ውድቀትህን ስኬት ምኑ ጋር ነው፣ ስኬት ያመጣሁት ምን ሳደርግ ነው ወይስ የወደኩት ምን ሳደርግ ነው የሚለውም እንደ ሀገር እንደ ሀገር፣ ማህበረሰብ እንደ ማህበረሰብ፣ ግለሰብ ደግሞ እንደ ግለሰብ፣ ቤተሰብ እንደ ቤተሰብ ያሉ ውድቀቶችን ከውድቀቶቹ በመነሳት ነገው ላይ ለመስራት ማለት ነው። አሁን በፕሬዘንት የሚለው ነገር ላይ ብቻ ወይ አሁናዊ ነገር ላይ ይዘህ ተንጠልጥለህ እንድትቀር አይደለም የታሪክ ጥቅሙ። ነገ ላይ ግን እንደዚህ አይነት ተመሳሳይ ድርጊቶች ሲገጥሙ እንዴት ፈታቸዋለሁ ለሚለው የተለየ መንገድ ወይም ሌላ ዳይሜንሽን እንድታይ ያደርጋል ታሪክ በራሱ ማለት ነው። ምናልባት ሌላው የምናነሳው ነገር በማህበረሰብ ውስጥ ያለ እሴት ቅብብልም እንዲኖር ያደርጋል ታሪክ። በነገራችን ላይ ትላንት ማህበረሰብ ይኖርበት የነበረው እሴት ምን አይነት ነው፣ እንዴት ባለ መልኩ እዚህ ደረሰ የሚለው በራሱ ይጠናል እኮ አይደለ? አሁን ላይ ብዙ ጊዜ ኮንሰማለን አይደል? የአሁን ትውልድ ተበላሽቷል ምናምን ይላል። ከትላንት ጋር ሰው እያነጻጸረ ነው። ስለዚህ ትላንት ምን አይነት እሴት ነበረ፣ ትላንት ሃይማኖቱ እንዴት ነበር፣ ትላንት ፖለቲክሱ እንዴት ነበር፣ ትላንት ኢኮኖሚው እንዴት ነበር የሚለውን ነገር ማጥናታችን በማህበረሰብ ውስጥ ሽግግር እንዲኖር ያን ማወቃችን ወደ ትላንት ብንመለስ ያዋጣናል። አሁን ወደ ኋላ መመለስ አሁን ትላንት ናፋቂ ምናምን ይባላል እኮ አይደለ? እንደ ስድብ አንዳንድ ጊዜ ስድብ ይደረጋል። የድሮ ስርዓት ናፋቂ ምናምን ተብሎና ሰዎች የድሮን የሚናፍቁት አሁን ላይ የጎደለ ወይም ደግሞ የሌለ ነገር ስላለ ትላንት ያለ ነገር ስላለ ነው። እና ደግሞ ትላንት ያለው ነገር ወደ ዛሬ ስላልተሻገረ ወይም ደግሞ ስላልመጣ ነው። ስለዚህ ታሪክን ማወቃችን ወይም ደግሞ ማጥናታችን ጥቅሙ የሚሆነው ምንድነው? ትላንት የነበረ እሴትና ማህበረሰብን ያኗኑር የነበረ በጎ እሴት አሁንም እንዲሻገር ምናልባት ሊያደርግልን ይችላል ተብሎ ይታሰባል። ከዛ ውጪ ለውጦችን ለመረዳት በራሱ ምንድነው እንዴት ባለ መልኩ ተለወጥን ዛሬ እንዴት ደረሰን የሚለውን ነገር እኮ መረዳት ያስፈልጋል። አሁን አንዳንድ ጊዜ የተለወጥንበት ልክ በጣም ፍጥን ያለ ለውጥ ነው ያለን አይደል? ቶሎ አሁን ዓለም በጣም ፈጣን በሆነ መንገድ እየሄደች ነው። የኛም ህይወት ከዛ ጋር አብሮ ነው የሚሄደው። ስለዚህ እንዴት ነው የተለወጥ ነው? ያለፉትን 100 ዓመታት 200 ዓመታት ወደ ኋላ 3000 ዓመታት ስንሄድ ይሄ ማህበረሰብ ምን አይነት ቅርጽ ነበረው፣ ምን አይነት እሴት ነበረው፣ ምን አይነት ብዙ ነገሮች ነበሩት የሚለውን ነገር ለማየትና ለውጡንም ለመረዳት ለውጡ በራሱ ጤናማ ነው ጤናማ አይደለም የሚለውን ነገር ለማወቅ እኮ ያስፈልጋል አይደል? አሁን ላይ ብዙ እሴቶቻችን ተበርዘዋል እንላለን። ግሎባላይዜሽን በራሱ እያጠፋን ነው፣ የራሳችን ነገር እንዳናይ አድርጎናል ምናምን የሚለው ነገር እናያለን። ስለዚህ በመጣንበት ሂደቶች ውስጥ ለውጦቹን ለማየት እንዴት ነው የተለወጥ ነው፣ ይሄ ቅጽበታዊ ነው፣ ይሄ ዝግመተ ለውጣዊ ነው የተለወጥንበት መንገድ፣ ይሄ እንደ አብዮታዊ ነው ወይስ ደግሞ እንዴት ነው ሪፎርም እያደረግን የመጣ ነው ምናምን የሚለውን ነገር እንድናቅ በደም ያደርገናል። ስለዚህ ታሪክን ማጥናታችን የተለወጥንበትን መንገድና መጠን ፍጥነትም እንድንረዳ ያደርገናል። ከዛ ግን አካሄድንም ለመቀየር ያግዘናል በነገራችን ላይ። ስለዚህ በዚህ ልክ ተለውጠናል፣ እንዴት ነው የምንቀጥለው የሚለውንም ነገር አቅጣጫ ልንሰራ እንችላለን። ምናልባት ከስህተታችን እንድንማርም ሊያደርገን ይችላል። ቀደም ሲል እናንተም ስትሉት ነበርና ግን ኢትዮጵያውያን ታሪክ በማጥናት ሂደት ውስጥ በኋላ እናነሳዋለን። ከታሪክ ተምረን መልካም ነገር አደረግን ወይስ ታሪክ ተምረን ስተቱን ደገምን ወይስ ስተቶቻችንን አረምን የሚለው ነገር በጣም የሚያነጋግር ነው እንደኛ ማህበረሰብ። ስለዚህ እሱንም እንድናውቅ እንድንረዳ ያደርገናል። ስለዚህ ለማነጻጸር በራሱ ይረዳናል። ትላንት ምን ነበርን፣ ዛሬ ምን ነበር፣ ምን ተለወጥን፣ ምን አልተለወጥንም፣ ያደግንባቸው ነጥቦች የትኞቹ ናቸው ወይም ደግሞ ያደግንበት ነገር የቱ ነው፣ ወደ ኋላ የቀረንበት እሴቱ ነው የሚለውን ነገር በስፋት እንድናነሳ ያደርገናል። ከነዚህ አውዶች አንፃር ታሪክ በተለያየ ዓለማት ላይ ይጠናሉ። በሀገራችንም በተቋም ደረጃ ዩኒቨርሲቲዎች ያጠናሉ። ብዙም አይደለም አሁን የሂስትሪ እንኳን ዲፓርትመንቶች ተዘጉ ሊዘጉ ነው የሚሉ ነገሮችን እንኳን እንሰማለን። ይሄ እንደ ማህበረሰብ ለታሪክ ያለን መረዳት እንዴት እየተቀየረ እየመጣ እንደሆነ የሚያሳይ ነገር ነው በነገራችን ላይ። ስለዚህ ግን የተለያዩ መጽሐፍት ይጻፋሉ። ታሪክን ምንማረው ወይም ደግሞ ምናጠናው ከዚህ አውድ አንጻር ነው። ስለዚህ አሁን እኛን በዚህ ውስጥ የኛን ሀገር ከተን ማየት ይገባል ማለት ነው። ኢትዮጵያውያንና ታሪክ እንዴት ያለ ግንኙነት ነው ያለን? ታሪክና ኢትዮጵያውያንን ስናነሳ ምን አይነት አንድምታ አለው የሚለውን ነገር እናንሳ። ያነሳችኋቸው ነገሮች በሙሉ ልክ ናቸው። ታሪክን ማጥናታችን ላነሳችኋቸው ነገሮች በሙሉ ትልቅ አስተዋጽኦ አለው። ምናልባት እኔ አንድ መጨመር የምፈልገው ነገን ፕሪዲክት ለማድረግም
ታሪክን ማጥናት ጠቃሚ ነው የሚሆነው። ትላንት ምን ነበረ የሚለውን ካወቅ የትላንትና የዛሬን ቅድም ለውጡን ለማወቅ ይጠቅመናል ስትል ነበረ። እሱን ካወቅ በትላንትናና በዛሬ መካከል ያለው ለውጥ መርምረህ አጥንተህ ነገን ፕሪዲክት ማድረግ ትችላለህ። ልክ ላትሆን ትችላለህ ምናምን፣ ግን አትሊስት ፕሪዲክት ማድረግ ትችላለህ። ለቅድመ ጥንቃቄ የሚረዳሃል ማለት ነው። ነገ እንዲህ አይነት ነገር ሊመጣ ይችላል፣ ያሳለፍነው ታሪክ እንዲህ ነው የሚል ነገር ቅድም ደጋግሜ ስለ እንደነበረው ፓስታችን ያሳለፍነው ነገር አሁን ላለንበት ነገር እንደ ስፕሪንግ ቦርድ ነው። ያ የቆምንበት ስፕሪንግ ቦርድ የት ሊያደርሰን እንደሚችል መገመት የምትችለው ትላንትህን ስታጠና ነው፣ ከዛሬ ጋር አናላይዝ ስታደርገው ነው። ነገን ፕሪዲክት ለማድረግም ይጠቅመናል ማለት ነው። ክሪቲካል ቲንኪንግ ቢውልድ ለማድረግ ይጠቅማል ይላሉ የታሪክን ብዙ የሚመራመሩ ሰዎች። ምክንያቱም ታሪክ ስታጠና የምታጠናው ቁጥሩን ወይ ደግሞ ክስተቱን ብቻ አይደለም። እዛ ውስጥ ኢንተርፕሬቴሽን አለ። ያ ማለት ምን ማለት ነው? ለዚህ ዘመን ትርጉሙ ምንድን ነው? ኢፌክቱን ታጠናለህ። ምን አይነት ተጽዕኖ ሊያሳድርብኝ ይችላል? እነዚህን ነገሮች ለማድረግ በምታደርገው ጥረት ውስጥ ክሪቲካል ቲንኪንግህን እያዳበርክም ነው የምትመጣው። ከዚህ አንጻር የሚቃኙትም ሰዎች አሉ ማለት ነው። ትላንትናን ማጥናት ትላንትናን ወርሺፕ ማድረግ ሳይሆን ከሱ ለመማር የሚደረግ ጥረት መሆኑን እዛ ላይ አስምሮ ማረፍ ይገባል። ስለ ኢትዮጵያ ስታነሳ ነበረ ማስቲ። ተምረናል አልተማርንም ከታሪካችን ጄኔራላይዝ አድርጎ ለማውራት ትንሽ ይቸግራል። ግን ጥቅል መልኩን ስታየው ከታሪካችን መጠቀም እንደሚገባን የተጠቀምን አገር ነን ብዬ ግን አላስብም። ብዙ ሊጠቅመን የሚችል የታሪክ ዳራ ያለን ሀገር ነበርን። በጣም ብዙ ማለት ነው። ብናስብበት ቅድም ባልናቸው መንገድ ሳይንቲፊካሊ ብናጠናው ታሪካችንን ነገን ለመተንበይ ዛሬንም ደግሞ በስርዓት ለመኖር የሚያስችሉን ብዙ ታሪክ የነበሩን ሰዎች ነን። ግን በዛ ደረጃ አይደለም እየተንቀሳቀስን ያለ ነው። ቀድሞ ነገር የኢትዮጵያ ታሪክ መች ነው የሚጀምረው በሚለው ራሱ አንስማማ። አንድ ሀገር ውስጥ ነው የምንኖረው። የተለያየ አኗኗር፣ የተለያየ የማህበረሰብ ልማድ ሊኖረን ይችላል። ግን አዜ ኔሽን አንድ ኢትዮጵያ የምትባል ሀገር ውስጥ ነው የምንኖረው። በሀገራችን ኢትዮጵያ እድሜ እንኳን አንስማማ። የሆነ ሰውዬ ተነስቶ 6000 ዓመት ነው የኢትዮጵያ ታሪክ ይልሃል። የለም 3000 ዓመት ነው ይልሃል። ኖ 100 እና 150 ዓመት ነው የሚልህም አለ። ይሄንን እንኳን ብዙ ዩኒቨርሲቲዎች አሉ ኢትዮጵያ ውስጥ በቁጥር በጣም በርካታ የሆኑ የታሪክ ዲፓርትመንቶች። ስንቱ ዩኒቨርሲቲ ውስጥ እንዳለ እርግጠኛ አይደለሁም። ትንሽ መቆፈር ያስፈልግ ይሆናል። እነዚህ የታሪክ ዲፓርትመንቶች ያሉባቸው ዩኒቨርሲቲዎች እንኳን የኢትዮጵያ ታሪክ የሚጀምረው ከዚህ ነው የማለት ስልጣን እንኳን የላቸውም። ማንም ቅድም ያሸናፊ ነው ታሪክ ስንለው እንደነበረው ዛሬ ላይ የገነነው አስተሳሰብ ባለቤት የሆነው ሰውዬ የሚጽፈው ታሪክ ነው። ታሪክ ዛሬ ላይ የገነነው ሰውዬ ተሸንፎ ነገ ኢትዮጵያ የ3000 ዓመት ታሪክ ባለቤት ናት የሚለው ሰውዬ ቢያሸንፍ እና ስርዓተ መንግስት ቢመሰርት ኢትዮጵያ በአንድ ጊዜ እድሜዋ 3000 ዓመት ይሆናል። የለም ይሄ አይደለም ብሎ ደግሞ የሆነ ሰውዬ ቢያሸንፍ ኢትዮጵያ በአንድ ጊዜ እድሜዋ 6000 ዓመት ይሆናል። ይሄንን ማስማማት እንኳን አልቻለም ገና። እንኳን ከታሪክ ትሩፋት ለመማር ከዛ ለመጠቀም ይቀርና በእድሜዋ እንኳን አልተስማማንም ገና። አንዳንድ ጊዜ የኔን ፍላጎት ብቻ ማንበር ስፈልግ፣ በነገራችን ላይ ታሪክን አቢዩዝ ከሚያደርጉት ነገሮች መካከል አንዱ የሆነ ኢንተረስት ግሩፕ አለ ወይ የሆነ ደግሞ ፖለቲካል ኢንተረስት ያላቸው ሰዎች አሉ። በእነሱ ፐርስፔክቲቭ ስለሚያዩት ወይ እነሱ ማንበር በሚፈልጉት ስርዓት ስለሚቃኙት ለዛ ነው ታሪክህ ከዚህ ነው የሚጀምረው ብሎ የሚነግሩህ። አንዳንድ ጊዜ ያውን ለምሳሌ ጥያቄ አነሳለሁ። ጸጉር ገባ ብሎ ይሆን አላቅም ፍጹም፣ ግን እንደው ጥሩ ነው ያለኸው። በእርግጥ ሄደህ ብታስተክል ጸጉር እና ቢያድግ ዞማ ብትሆን እንደነ ሮፍናን ድሬድ ብትሆን ታሪክህ የሚጀምረው ጸጉርህ ከተተከለበት ጊዜ ጀምሮ ነው። እንደ ሰውየው ማንነት ይወሰናል። ለምሳሌ እስከዛሬ የነበርከው ፍጹም አለ። ኦፍ ኮርስ ሉኪንግ ይቀየራል። አሁን ሉኪንግ በሚል ነገር የወከለው ነገር አስተሳሰብ ሊሆን ይችላል፣ ባህል ሊሆን ይችላል፣ አመለካከት ሊሆን ይችላል። ሊቀየር ይችላል። ተቀየረ ማለት የኔ ያልነበረም ማለት ግን አይደለም አይደል? ስለዚህ ስለ ፍጹም ሳወራ ከዚህ ጊዜ በፊት የነበረውም ፍጹም ነው፣ ከዚህ ጊዜ በኋላ ያለውም ፍጹም ነው እኮ። እንደ ሰውየው ማንነት ይወሰናል። ይሄ እስቲ እኔ ማለት ጸጉር ካስተከልኩ በኋላ ነኝ ካለ እንደዛ ነው። በነገራችን ላይ ግን አንድ ያልገባ ነገር እድሜ ላይ እኮ እንደ ሀገር ችግር አለብን አይደለም? የሀገሪቷን የግለሰብ ችግር አለ። ኦፍ ኮርስ ልክ ነሽ። ግን የግለሰቡ
እንደው ምንም ሳልሰራ እንዲታዋልኩ ምናምን ብዙ ነገሮች ልናነሳ እንችላለን። የሀገሩ ግን ኢንቴንሽናሊ ነው እንደዛ የሚደረገው። አሁን ፍጹም ይሄንኝ ካለ አለ የሚለው ኢንቴንሽናሊ የሚደረጉ ነገሮች እንዳሉ ስለሚያውቅ ነው። እንደ ጸጉሩ እድሜ አይወሰንም። እንዳስተከለው ሰውዬ የጸጉር እድሜ መጠን ለምሳሌ በጣም የልጅ ጸጉር አስተከለው ከሆነ ብራዚል ዜግነትም ሊቀይር እኮ ነው። ለምሳሌ በዚህ ውስጥ እኮ ብዙ ነገር ማንሳት ትችላለህ። አሁን ያነሳው ሀሳብ እንደውም ከማንነት ቀውስ ጋር ይያያዛል። እሱም ማንሳት ፈልጌ ነው። ውልቃት አለው በራሱ ማለት ነው። ስለዚህ ግለሰቡ እንደ ግለሰብ፣ ማህበረሰብ ደግሞ ለራሱ እንደሚሰጠው ቦታ ነው የሚወስነው። ገብቷል? የእኔ ታሪክ 100 ዓመት ነው ሊል ይችላል። የኔ ታሪክ 3000 ዓመት ነው 6000 ዓመት ነው። ታሪክ ለራሱ ከሚሰጠው ቦታ አንፃር ራሱን በማይበት ልክ ነው ታሪኩን የሚገልጽ። ገብቷል? ግን ምናልባት ግለሰብ ሊሆን ይችላል። አንተ እንዳልከው በቃ እኔ ጸጉሩ ካስተከልኩ በኋላ ነኝ ካልክ ያንተ የግል ምርጫ ስለሆነ ልክ ሊሆን ይችላል። እኛም መቀበል አለብን ብዬ አስባለሁ። ሀገር ሲሆን ግን የሆነ የኢንተረስት ያለው ሰው ብቻ አይደለም። ሀገር የጋራ ውጤት ናት። ስለዚህ ኢትዮጵያ የ100 ዓመት ታሪክ ነው ያላት ቢል አንድ ሰው ተነስቶ ከኢንተረስቱ አንፃር ይችላል ወይ ነው መሰለኝ አይደል? እኮ ታሪክነቱን አይቀይረውም ነው። አሁን ለምሳሌ እኔ እኮ ማለት በራሱ ልክ ነው ወይ እኮ ነው ጥያቄ። ይኸውልሽ እኔ እኮ ጸጉር ሳስተክል ብቻ አይደለም ምንነቴ። ገብቶሻል አይደል? ከዛ በፊት ያለ ህይወት አለኝ። ያን ሁሉ ነው ታሪክ የሚለው ጽንሰ ሐሳብ ያን ሁሉ ነው የሚይዘው። ግን አንዳንድ ቅድም እኮ ኢንተረስት ግሩፕ ብለሃል። አንዳንዶች እኮ ይነሱና ከዚህ በኋላ ያለው ነው የኔ ታሪክ ማለት ከጸጉር ካስተከልኩ በኋላ ነው የኔ ታሪክ። የኔ እንኳን ቢሉ ኢቭን ጥሩ ነው። የኢትዮጵያ ታሪክ ከዚህ መለስ ያለው ነው የሚሉክ። በምሳሌ እኮ ነው። አይ በምሳሌ በአንተ ምሳሌ ስለመጣ ለምሳሌ እሺ አሁን የጸጉሩ ምናልባት ቆርቆሮ ከሆነ ለምሳሌ ትዳር መስርት ፍጹምን እኔ ትዳር ሳይመሰረትም አውቀዋለሁ። ከመሰረተም በኋላ እንግዲህ ላውቀው ነው። አሁን ትዳር ካስያዝኩክ ከመሰረተም በኋላ ላውቀው ነው። ስለ ፍጹም ማውቀው የአቶ ያገባውን ፍጹም ብቻ አይደለም ያላገባውን ጭምር ነው። ስለዚህ እኔ ስላንተ ሙሉ ምስል የሚኖረኝ ላጤም እያለህ ካገባህም በኋላ ያለውን ፍጹም ሳወራ ነው። ቀደም እኮ ያልነው ለዛ ነው። ታሪክ ማለት ምን ማለት ነው? ዲፋይን አሁን ወደዛ ነው የሚመስሉ ነገሮች ማለት ታሪክ ማለት ፓስት ሂውማን ኤክስፒሪየንስን ነው አይደለ? ሲስተማቲካሊ የምታጠናበት ነው። ያንተ ፓስት ኤክስፒሪየንስ ደግሞ ውጤት ወይም ጋብቻ ብቻ ላይሆን ይችላል። ያለ ማግባት የላጤነት ህይወትም ሊኖር ይችላል። ገብቷል? ታሪክ የሚባለው ግን የላጤነት ህይወትህንም የጋብቻ ህይወትህንም ነው። አንተ ለምሳሌ የኔ ማንነት ካገባው በኋላ ያለው ብቻ ነው ማለት ትችላለህ ወይ? ይሄን ተቀበሉልኝ ብሎ ኦፈር ማድረግ አንድ ነገር ነው። ግን ትችላለህ ወይ? ያኛው እኔ አይደለሁም ማለት ትችላለህ? ግለሰቡ ሊል ይችላል፣ ግን ተቀባይነት የለውም። ቴንክ ዩ እሱን ነው እኔ ማለት የፈለኩት። በታሪክ ሚዛኑ ስታስቀምጠው ተቀባይነት አይኖርም፣ ግን ግለሰቡ ሊል ይችላል። ቅድም እንዳልኩ እኮ እንደ ሰው ማንነት ይወሰናል። እዚህ እኔ አሁን የብራዚል ጸጉር አስተከልኩና ብራዚላዊ ነኝ ማለት እችላለሁ። እሺ ማለት እችላለሁ። ገብቶሃል አይደል? ወይም አንድ ማስቴ ደግሞ የቻይና ዊጋም ቻይናዊ ነኝ ልትል ትችላለህ። እኔ አይደለም ያላት ይበቃታል። ባይዘው እሷ አለች ማለት ግን ወይ እኔ ያልኩ ማለት ግን ሁኔታውን አይቀይሩም። ገብቶሃል ልትል ትችላለህ፣ ግን አንተነትን አይቀይሩም፣ ኢትዮጵያዊነትን አይቀይሩም። ገብቶሃል? ኢትዮጵያዊ አይደለም ልትል ትችላለህ የሚል በር መክፈት ስራው አሁን አግባብ ነው። ይቻላል ወይ ነው ጥያቄው እኮ። በቃ ኢትዮጵያ ያላት የዚህ አመት ታሪክ ነው ምናምን ማለት ይችላሉ ወይ? ያን እድልስ መስጠት ያስፈልጋል ወይ? እድሉን ከሰጠ በቃ መብታቸው ነው ይበሉ እኮ ሀሳባቸውን የሚገዛው ካገኙ ነጻነት አለ እኮ አይደል እንዴ? ሰው የፈለገውን ማለት ይችላል፣ ግን ልክ አይደለም ብለህ ግን መሞገት ትችላለህ። የፈለገውን ማለት ይችላል ማለት ግን እውነታውን ይክዳል ማለት ነው አይደለም። እውነታ አለ። እውነታ እኮ እውነት በራሱ ምንድነው የሚለው ለራሱ የቻለች እንትን ነው አይደል? ግን አንተ ይህ ነው እውነታዬ ካልክ ያንተ ትክክል ነው አይደለም ነው የማለት ግን መብት አለ። ኦፕን ስፔስ ነው ያለው። እኔ አሁን ማስቴ እኔ የምኖረው የሆነ አዲስ አበባ አይደለም ወይ የሆነ ክፍለ ሀገር ነው ብትል ትችላለች። እሷን ግን ክፍለ ሀገር አይደለም የምትኖሪው አዲስ አበባ ነው የምትኖሪው ብዬ መሞገት ግን እችላለሁ። ገብቶሃል አይደል? ሀሳብ አሁን እንደዚህ ሀሳብ መነሳት ይችላል ወይ ወደሚለው እንትን ነው። ሰው መናገር ይችላል ወደሚል አይችልም ይችላል ወደሚለው ልንገባ ነው ማለት ነው። ሰው ያለውን ታሪክ ይሄ ነው ሊል ይችላል። በታሪክ አንጻር ግን በታሪክ ስታንዳርድ ወይ መስፈርት ግን ታሪክ ማለት ይሄ ነው ብለን ባስቀመጥነው ዲፊኒሽን ልክ ግን ይሄ ታሪክ ሊሆን አይችልም። አንተ ይሄ ብቻ አይደለም። ታሪክ ደግሞ ቁንጽል ሀሳብን ወስዶ አይደለም ክስተቶችን የሚዘግበው አጠቃላይ ሁኔታን ነው የሚያየው በሚል ታስረዳዋለህ ማለት ነው። አሁን ወደ ምን እንመለሳለን መሰለህ? የማንን ዴፊኒሽን ነው መውሰድ ያለብን?
ቅድም ፖፑላርና ፕሮፌሽናል ሂስቶሪዮግራፊ ስንል ነበር። ዝም ብሎ ያየውን የተመለከተውን ወይ ደግሞ ከራሱ ኢንተረስት ግሩፕ የመነጨ አንዳች ነገር ለማንበር የሚሰራ ሰው የሚለኝን ነው ወይስ ቅድም ስንወቅሳቸው የነበሩ ዩኒቨርሲቲዎች አልሰሩም እንጂ ሰርተው ቢሆን ኖሮ የእነሱን ነው የምንወስደው? ታሪክ የምንለው የትኛውን ነው? እከሌ የሚባል ሰውዬ የኛ የኢትዮጵያ ታሪክ ከዚህ በኋላ ነው ብሎ በጻፈው መጽሐፍ ነው የምንመሰረተው ወይስ ፕሮፌሽናል ሂስቶሪዮግራፊ ተሰርቶ በስነ ስርዓት ምርመራ ተደርጎ ተጠንቶ የመጣውን ነገር ነው የምቀበለው? ታሪክ የምለው በራሱ የትኛውን ነው የሚል ጥያቄ አሁን ማንሳት ያለብን ለዚህ ነው። ሁለቱንም አስማምተን መስራት እንችላለን። ሀዊከን ሁለት ማስማማት እንችላለን። ለምሳሌ በታሪክ አንጻር አሁን የሚሄዱ ኦርደሮች አሉ። አንድ ታሪክ ሲጻፍ አይደል የራሳቸው ኦርደር አለ። ታሪክ አጥኚዎች የሚያውቁት ማለት ነው። እንግዲህ ታሪክ ጸሐፊዎች እናንተ ያነሳው ሲጽፉ ሳይንሳዊ ባሆነ መልኩም ላይሆን ይችላል፣ ሳይንሳዊ በሆነ መልኩም ሊሆን ይችላል። ሳይንሳዊ ያልሆነውን ግን ሳይንሳዊ አድርጎ መጻፍ ይችላል። ገብቷል? አሁን የኢትዮጵያ ታሪክ ከዚህ አሁን አንደኛው ክሮኖሎጂካል ኦርደር ነው አይደል? ክሮኖሎጂካል ኦርደሩ እንትን ስትል በታሪክ ውስጥ ያለውን ጊዜ ከሳይንስ አንጻር ወይም ይሄ ሂስትሪ የሚባለውን ነገር ማሟላት ያለበትን ነገር ከማሟላት አንጻር እንዲማሟላ አድርጎ መስራት ይቻላል ማለት ነው። ሁለቱን አሁን በልምድ የተጻፈውንና በሳይንሳዊ መልኩ የተጻፈውን በማስማማት መስራት ይቻላል የሚል አመለካከት ነው ያለኝ። ልክ ባለፈው ሳምንት ስናነሳ የነበረው የሀገር በቀል እውቀት አለ፣ ዘመናዊ የሚባል ደግሞ ራሱን የቻለ አንድ እንትን አለ። ስለዚህ ሁለቱን ነገሮች አንደኛውን ሳይጥለው በተአቅቦ ሁለቱን አስማምቶ ግን አዋህዶ ግን መስራት ይቻላል። አሁን እንትን ልንል ነው፣ ልንበይን ነው፣ ታሪካችን ይሄ ነው ልንል ነው። ከዚህ እስከዚህ ያለው ነው ወይ ደግሞ ነገሩ በነገስታትም ታሪክ ይብን አንስማማም ማለት ጊዜ ልንበይን ነው። የዚህ ንጉስ ታሪክ ይሄ ነው ልንል ነው። አሁን ይሄ ነው ብሎ ለመበየን በዝም ብሎ በመደዴ በሆነ መንገድ የጻፈውም አለ፣ አጥንቶ የጻፈውም አለ። በጣም ኮንትራዲክት ያደርጋሉ እነሱ። ብያኔ ላይ እንድንደርስ ስለሆነ የትኛውን ነው ልንወስድ የምንችለው? ይሄ በጥናት ተደግፎ የጻፈው ሰውዬ እንደዚህ አይነት ሰዎች ብዙ የሉንም። ቢኖሩም እነሱም ግን ኦብጀክቲቭ ናቸው ብያኔ አላስብም። አብዛኛው እነሱም ሰብጀክቲቭ ሊሆኑ ይችላሉ። የሳይንስ በራሱ እንዲህ አይነት ግድፈቶች አሉት። ብዙ ነገሮች ልታነሳ ትችላለህ፣ ግን የተቃራኒ የሆኑ ነገሮች ስለሆነ አሁን ቅድም ካነሳው ምሳሌ አንጻር ሀገር በቀል እውቀትና እናንተ ባለፈው በሳምንት በደንብ ስታወሩበት ነበረ። ዘመናዊ የሚባለው ራሱ ብዙ ትርጉም ይፈልጋል ስትሉ ነበር። እስማማለሁ በሱ። ሀገር በቀሉና ዘመናዊውን አጣጥሜ ላስኪድ የምትልበት የሆነ ቀዳዳ ይኖርሃል። ሁለቱም እውቀት ስለሆነ እንዳይጎዳህ አድርገህ ሀገር እንዲጠቅም አድርገህ ልታስኪድ ትችላለህ። እዛ ጋር ልትበይን አይደለም የተቀመጥከው። እውቀትን እንዴት ወደ ራሴ ላምጣ እንዲጠቅመኝ ላድርግ ልትል ነው። እዚህ ጋር ግን ልትበይን ነው። የምትበይነው ብያኔ ደግሞ ፖለቲክስ ላይ ቀጥተኛ ጫና አለው። ዜጋህ ላይ፣ ማህበረሰብህ ላይ ቀጥተኛ ጫና አለው። አንፎርቹኔትሊ እኛ ሀገር ታሪክ የሚነዳው ፖለቲካ ነው ያለው በአሁን ሰዓት እንደምታውቀው። ታሪክን መማር ጥቅሙ ካለፈው ለመማር ነገን ለመተንበይ ያልናቸው ነገሮች ሁሉ ወደ ጎን ተደርገው ፖለቲካችንን ለመስራት ነው በአብዛኛው ታሪኮቻችንን አሁን ላይ የምንጠቀመው። ታሪክን የምናይበት ፐርስፔክቲቭ ፖለቲክስ እየሆነ ተቸግረናል። ስለዚህ ወደድክም ጠላህም አንተም እኔም ላይ ተጽዕኖ አለው ማለት ነው ብያኔያችን። ስለዚህ የአቶ እከሌል ውሰድ ወይስ የታሪክ ተመራማሪውን እከሌል ውሰድ፣ ሁለቱንም እናጣጥም ካልክ ሁለቱ ቀጥታ የሚቃረኑ ናቸው። እንዴት አድርጌ ማስማማት ትችላለህ? አንተ እንደውም ጥናት የተደረገባቸውን የተጻፉትን ነው የምትለው። አፈ ታሪክ የሚባል እኮ አለ፣ በቃል የተነገረ ማለት ነው። እሱንም እኮ ማዕከላዊ ማድረግ አለብን ነው። ገብቶሃል አይደል? አሁን ታሪክ በጽሁፍ ብቻ አይደለም፣ ከትውልድ ትውልድ አሁን ቀደም ሰንሰለት ነው ስንል እንደነበረው ማለት ነው። ስለዚህ አሁን እነዚህ የተጻፉትን እንዴት እናስማማ ከሆነ አንተ አምሃ ነው የሚያስብለው ምንድን ነው የሚለውን ነገር ነው ዋናው መለየት ያለብን። ታሪክ ነው የሚያስብለው ምኑ ነው? ገብቶሃል አይደል? ስለዚህ ታሪክ ነው የሚያስብሉ ሰብስታንሶች ይኖራሉ፣ ኤሌመንቶች አሉ፣ ንጥረ ነገሮች አሉ። ከነዛ ነገሮች አንጻር እኛ ታሪክ ክስተቶቻችን ምን ይመስላሉ? አሁን የንጉስ ታሪክ ብቻ አይደለም የኢትዮጵያ ታሪክ። በነገራችን ላይ የኢትዮጵያ ታሪክ የጦርነት ታሪክ ነው ብሎ የሚያነሱ አሉ። ገብቶሃል አይደል? የጦርነት ታሪክ ዜና መዋዕሎች መሰረት አድርገው እንትን ያሉ ስለሆኑ ነው። ኢትዮጵያ ግን ጦርነት ብቻ አይደለም ታሪክ ያላት። ማህበረሰቡ የራሱ የሆነ በጊዜ ሂደት ያዳበረው እውቀት፣ ፍልስፍና አለው። እሱ አልተጠቀሰም። አንዱ ክፍተታችን እሱ ነው ብዬ ነው የማምነው ፐርሰናሊ ማለት ነው። ስለዚህ ያንን ያልተዳሰሰ ፓርት አለው። ስለዚህ ታሪክ ነው ለማስባል ኤሌመንቶቹን በደንብ ማወቅ አለብን።
ኤሌመንቶቹ መሰረት አድርገ ዜና መዋሉንም አጠቃላይ በማህበረሰቡ ሲወርድ ሲዋረድ የመጣው ታሪኩንም በሳይንሳዊ ደረጃ ደግሞ አልተደራጁም ተብሎ የሚወቀሱትንም ጽሁፎች እንዲሁም ደግሞ ጥናታዊ በሆነ መልኩ ነው የተገኙት የተባሉትን አንድ ላይ ጨምቀ በሁሉም ስምምነት መስራት ሲቻል ነው ታሪክ የሚባለው ማለት ነው። ከዛው ውጪ ግን ምናልባት አሁን እኛ ከመጣንበት ከኢትዮጵያ ከመጣንበት ለታሪክ ካለን መረዳት አንፃር ነገሩን ብናየው ምናልባት ማን የጻፈውን ታሪክ ነው የምንቀበለው እንደዚህ የሚል ጥያቄ እኮ ብዙ ጊዜ አለ አይደለ? አሁን ይሄ ችግሩ እኮ እንደ ማህበረሰብ ያለብን ችግር ምንድነው? ምንግባባባቸው ሰዎች አለመኖራቸው ነው። ለምሳሌ ታሪክ ሲጽፉ ምናምናቸው ይሄ ከንትን ኢንተረስት አንፃር ከብሔር ኢንተረስት ከሃይማኖት ኢንተረስት አንፃር ከመንግስት ምናምን ፍላጎት አንፃር ነው የጻፈው ብለን እናስባለን። አንዳንድ ጊዜ ሰዎቹ እንደዛም ላይ ጽፉ ይችላሉ። ከዛ ግን እኛ እንደዛ እንላቸዋለን። በተለያየ መንገድ ተጽፈው ወደኛ የሚደርሱ ታሪኮችን እኛ ራሳችን ተደራሲው በራሱ የሚያይበት የራሱ ኢንተረስት ስላለው ከራሱ ኢንተረስት አንፃር ነው የሚያየው። ታሪክን ከታሪክ አንፃር የሚያይ መረዳታችን ያን ያህል አይደለም። ብዙ ጊዜ ካያችሁት ማለት ነው። አንድም እኮ ግጭት የሚፈጠርበት ምክንያቱ እሱ ነው። የጸሐፊያኑ ኢንተረስት እንዳለ ሆኖ ለምሳሌ የእውነት በታማኝነት ታሪክን የሚጽፉ ሰዎች ጽፈው ያሸጋገሩ ሰዎችን ስታያቸው ደግሞ ከራሳችን ኢንተረስት አንፃር ለምሳሌ እኔ ከብሔር አንፃር ከሃይማኖት አንፃር ከማራምደው የፖለቲካ ርዕዮት አንፃር ምናምን አይነት አንፃር ከራሳችን እይታ አንፃር ደግሞ እንወስደውና ታሪክን እንመዝነዋለን። አሁን አንድን ታሪክ ልክ ነው ልክ አይደለም ብለን እንድንመዝን የሚያደርጉ ነጥቦች ምንድናቸው? ቀደም ሲል ፍጽ ያነሳቸው ነገሮች አሉ። ታሪክ ሲጠና ማካተት ያለባቸው ለምሳሌ የሆነ ሰው ተነስቶ ታሪክ ጽፍ ያለው ሲጀመር አንድ ሰው ተነስቶ ከዚህ እስከዚህ ብሎ የሚጽፈው ነገር አይደለም። ታሪክ ሲጻፍ የሚጠቅሳቸው ማጣቀሻዎች አሉ፣ የሚጠይቃቸው ሰዎች አሉ፣ የሚያነባቸው መጽሐፍት አሉ፣ በወቅቱ የነበሩ የተለያዩ ለዛ አጋዥ ሊሆኑ የሚችሉ ምስክሮች ሊሆኑ የሚችሉ ነገሮች አሉ አይደል? አሁን ፕራይመሪ እና ሰከንደሪ ሶርስ ምናምን እያልን እኮ እንጠቅሳለን አይደል? ታሪክ ስናጠና ከነዛ አውዶች። ስለዚህ አንድ የታሪክ መጽሐፍም ሲጻፍ ወይም ደግሞ የታሪክ የተለያዩ ጽሁፎችም ሲወጡ መሄድ ያለበትን ፕሮሲጀር ሄዷል ወይ ተከትሏል ወይ ነው። ከዛ በኋላ እኮ ሰውየው የራሱን ኮንክሉዥን ምናምን ሊያደርግ ይችላል። ብዙ ጊዜ እንደዛ አለ። እኛ ግን ያልታደልነው ምንድነው ታሪኩን ብቻ አይደለም ይሰጡን፣ ከራሳቸው ፍላጎት ጋር አብረው ይሰጡናል እና ይበይኑታል። አሁን የመበየንም አንድ የታሪክ ጸሐፊ የሆነ ነገር የመበየንም ጉዳይ የለበትም። ታሪክ ማለት የነበረ ያለፈ ነገር ከሆነ ያለፈን ነገር እንዳለ ትጽፈዋለህ ወይም ታመጣዋለህ ወይ እንዲህ ነው የነበረው እኔ ካጠናሁት አንፃር ከዚህ አውድ ከእንዲህ እንደዚህ አጣቅሼ እንደወሰርኩት እንደዚህ እንዳረኩት በቃ የነበረው ነገር ይሄ ነው ትላለህ እንጂ አንተ የመበየን እዛ ላይ ትንታኔ መስጠት መብት የለህም። ግን ብዙ ጊዜ እኛ ጋር እንደዛ አይደለም አይደል? ጭራሽ የራሳቸውን እንኳን ታሪክ እንደ ኢትዮጵያ ውስጥ እኮ ልብ ወለድ ሐውልት የተሰራለት ሀገር እኮ ነው ያለ ነው። አላጠናንም እኮ ወደዛ ሄደን እኮ አይደል? ልክ ነው ወይ? ስለዚህ ታሪክን እንደፈለጉ አድርገው እንዲጽፉ ስፔሱ አላቸው እነሱ በቃ ይጽፋሉ። ግን የተጻፈውን ነገር የመፈተሽ እኮ የተደራሲነት እኮ እኛ መብት አለን እንደ ህዝብ ማለት ነው። ይሄ ነው ታሪካችሁ ይሄ እንደዚህ ነበር ሲባል ነው እንዴ ብለን ሪሶርሶችን የማየት የማገላበጥ ኢቭን ትችቶች እንኳን አሁን በፊት ጋዜጣ ላይ ያሉ የሚባሉ በጣም የሚገርሙ ነገሮችን እኮ እንሰማለን አይደል? በናቢ ጎበኛ ዘመን ምናምን መጽሐፍት ሲወጡ መጽሐፍቶቹ ላይ ሂሶች ይወጣሉ። ከዚህ አንፃር የተለያዩ ሂሶች ይወጣ። አሁን ሂስም የለም እኮ መጽሐፍ ይመጣል እንደወረደ ወደኛ ይመጣል። ሂስም ተብሎ ይሄ መጽሐፍ ሲመረቁ ምናምን ስለ መጽሐፉ አስተያየት የሚሰጡ ሰዎች ምንም ኔጌቲቭ ነገር አያወሩም። ምንም ኔጌቲቭ መጥፎ ነገር ስለ መጽሐፉ ማለት ሂስ ማለት ኔጌቲቭ ነገር ብቻ ነው እያልኩኝ አይደለም። በትክክልም ጥሩ መጥፎም ነገር አለው መጽሐፉ ይሄ ነገር አለ። ግን ያን እድል አያገኙም አሁን የሚጻፉ መጽሐፎች። ስለዚህ ትክክል ነው ብለን የመቀበል እድላችን ሰፊ ነው። ስለዚህ ታሪክን የምንበየነው አሁን የሚሰጡንን ስናይ ታሪክ የሚጻፍበትን መንገድ ጥናት አጥንተዋል ወይ? ሄደዋል ወይ? ያጠኑበት ርቀት ምን ይመስላል? የተጠቀሟቸው ሪሶርሶች እነማን ናቸው? እንደ ምንጭነት የተጠቀሟቸው በመጀመሪያ ደረጃ በሁለተኛ ደረጃ እንደዚህ ብለን የማጥናት የመንትኔ ማለት ግዴታ አለበት እንደ ተደራሲ እኛ እንደ ህዝብ ወደኛ እንደሚመጣልን ምክንያቱም አልታደለም የተለያዩ ታሪክ መጽሐፍ ሲወጡ እዚያ ላይ የተለያዩ ሂሶችን በተለያየ መድረክ ላይ የሚናገሩ ሰዎች ያን ያህል ስለሌሉን ማለት ነው የሚሞከሩ አሉ፣ ግን በቂ አይደሉም። አሁን ማን የጻፈውን ታሪክ እንቀበል ሲባል እኛ የምናነብበት እኛ ራሱ እንዴት ቢጻፍ ነው ደስ የሚለን የሚል ነገርም እኮ አለው በውስጡ አይደለ? ታሪክን የሆነ ሰው እውነታው ሲጻፍ አንዳንድ ጊዜ አይ ይሄማ እውነት አይደለም ብለን እንክዳለን። ውሸትም ሲጻፍ እውነት ነው ብለን እንቀበላለን። ስለዚህ የተደራሲው በራሱ መረዳታችን መስተካከል መቻል አለበት ብዬ አስባለሁ። ታሪክን የምንማረው እውነት ለመናገር የተለየ ነገር ለመፍጠር አይደለም። በቃ ትላንትና ያነበረ አንዳንዴ እንድንጸጸትበት እንድንማርበት ከዛ ደግሞ ከዛ ተነስተን ወደፊት እንድንሄድበት ነው። ስህተቶችን ላለመድገም ነው። በእርግጥ እኔ ግን ባለን መረዳት ባለፍ በገደምም እኛ ጋር በደረሱ ታሪኮች ባነበብናቸው ባየናቸው ውስጥ ኢትዮጵያውያን ከነበሩ ስህተቶች አልተማርንም እየደገምናቸው ነው።
የነበሩ ጥሩ ነገሮችን ደግሞ ማስቀጠል አልቻለም። እንደውም ታሪክን ለሂሳብ ማወራረጃነት እንቀበለዋለን። እንደ ትውልድ እኮ አሁን ያለ የሆነ ማህበረሰብ አካል እዳ ከፋይ የሆነበት እኮ ሀገር ላይ ያለ ነው አይደለ? አባቶችህ እንዲያርገዋል እናቶችሽ እንዲያርገዋል ምናምን ብለን ይሄ ትውልድ እዳ እንዲከፍል ራሱ እኮ ይጠበቃል። ግን ታሪክ እንደዛ አይደለም። እኔ ምናልባት በወቅቱ የነበሩ ሰዎች እንኳን ተጨቁነናልም ጨቁነናልም እንዲያርገናልም የሚሉ የሃ ማህበረሰብ አሁን ቢመጣ ምናልባት የማይጠያየቅበት ጉዳይ ሁሉ ሊሆን ይችላል። ዛሬኛ እንደዚህ ሆኗል እንደዛ ሆኗል ብለን አገር የምናበጣበጥበት ታሪክ ማለት ነው። እና ታሪክንም ስናውቅ ስንረዳው አሁን ሂሳብ ለማወራረድ ይመስላል። በትክክልም ሀገሪቷ የነበረችበት ልዕልና ለማወቅ ለመረዳት ተቆጭቶ ከዛ ተነስቶ ለመስራት ነው አይመስለኝም። አሁን የምንረዳ አሁን ይሄ እየደመደምንም አይደለም፣ ግን የምናየው ነገር የምንኖርበት ነገር እኛም የዛ አካል ስለሆንን ማለት ነው እንደዚህ የምንናገረው። እና አሁን ማን የጻፈውን እንቀበላለን ሲባል በማን ተስማምተን እናቅና ነው? ባንዲራም ያጣላን፣ ህገ መንግስትም ያጣላን፣ ታሪክማ ጭራሽ የማያግባባን እኮ ህዝቦች ነን። ስንወድም ለምሳሌ ፍጹም አድርገን ነው የምንወደው። የሆነ አካል ትላንት የነበረን ሰው ልትወድ ትችላለህ፣ ግን ያ ሰው ስህተት እስከሌለበት ድረስ ስለዛ ሰው የሆነ ያጠፋቸው ነገሮች እኮ እንደዚህም ነገሮች አሉ ሲባል ስህተቱን መስማት አንፈልግም፣ ስለምንወደው ትላንት ስለነበረ ሰው ስናወራ ማለት ነው። ግን እሱም ልክ አይደለም። መልአክ አይደለም ሀገሪቱን ሲመራት የነበረው እኮ በአንድም ሆነ በሌላ መልኩ ሊሳሳቱ የሚችሉ መልካም የሰሩ መጥፎም የሰሩ መሪዎች መርተዋታል። ስለዚህ እኛ ግን የምንወዳቸው መሪዎች ሲኖሩ ጥሩ ነገራቸውን ብቻ የምንወስድ፣ መጥፎና አይ ይሄም እኮ ክፍተታቸው ነበር ሲባል ያን መስማት የማንፈልግ፣ እኛ ደግሞ በአንድም ሆነ በሌላ መልኩ ደግሞ ስህተታቸውን ደግሞ አጉልተን ከጥሩነታቸው በላይ የምናወራላቸውም ደግሞ አሉ። እሱም ልክ አይደለም። በነገራችን ላይ ሀገር ስትመራ እንደ መሪ ልትሳሳታቸው የምትችላቸውን ስህተቶች እንኳን እንደዛ የተሳሳቱትን እንኳን በተለየ ብያኔ ተሰጥቶት ያልሆነ አይነት እይታ ወደ ኋላ ሄደን ስናይ ይታያል። አንዳንድ ጊዜ ወይ ታሪክና ለማጥናት ይሻላል እንደ የሚል ጥያቄ እኮ እንድናነሳ ያደርገናል። ዛሬ ይሁን የኛ ትውልድ በራሱ ጉዳይ እኮ አይከራከርም፣ አይጣላም፣ ምን አይልም። ትላንት በነበረ ነገር ነው ገመድ ስንጓተት የምንገኘውና ሳንኖረውም ያልፋል። የኛ አሁን ከኛ በፊት የነበረ ትውልድን ስታይ ታሪክ በቃ በእንደዚህ ገመድ ሲጓተት ለኛም ሰጠን፣ እኛም ወደዛና ወደዚህ ስንለው እንደ ትውልድ የኛ ጥያቄ ምንድነው? እኛ የሚገባን ነገር ምንድነው የሚለው ነገር ላይ እንኳን ሳንግባባ ሳንከራከር ያው እኛም እናልፋለን። አዎ ለሚቀጥለው ትውልድ እኛ ምን ማስረከብ አለብን የሚለው ነው ዋናው ጥያቄ። ነገራችን ለምን ታስረክባለህ? ገመዱን ነው የተረከበው ነው። ባለፈ ታሪክ ሲጓተቱ ጊዜያቸው አለፈ እንድንባል አንፈልግም። ሁሉም ነገር አንድ ከዚህ በፊትም አንስተነው ነበር። ሌማ ጊቦ የምትባል ዶክተር አለች፣ የሴራሊናዊት ነች። የነ ጆንሰን ነው የምትባለው ፕሬዝዳንት የነበረው ከጆርጅ ዊሃ በኋላ ፕሬዝዳንት የነበረች ሴት ነች እና የነሱ ባሽ ነች። ስለ ሰባዊነት ታቀነቅናለች፣ ስለ ሴቶች መብት ታቀነቅናለች፣ ምናምን ነገር ትሟገታለች። ከዛ አንድ በሴቶች በዛ በኢኮዋስ ውስጥ የሚገኙ የሴቶችን በተለያዩ በምዕራብ አፍሪካ የሚገኙ ሴቶችን በማሰባሰብ አንድ ጉባኤ አድርገው በዛ ጉባኤ ላይ አንድ ቃል እንድትናገር እድል ተሰጣትና የተናገረችው አጭር ቃል ነው፣ አጭር አረፍተ ነገር ነው ማለት ነው። እኛ ሴቶች አለች ዛሬ አባቶች ቀን ነው ነገራችን አይደል? እንኳን አደረሰ እንኳን ተባባሉ። አይ እኔ ምን ቤት ነኝ እሱን ይወለድ እንዴ? እኛ መታደል እሺ፣ በእድሜ ይበልጣል፣ በልጅ ትበልጠዋለህ። በቃ ልዩነቱ እሱ ነው። እሷ በተሰፍ ታሪክ ጥሩ ነው። ተበቀላጅልኝ። እሺ እኛ ሴቶች የማህበረሰቡ ሞግዚት ነን ብለን እናስባለን። ነገር ግን ለሚመጣው ትውልድ አንድ ጥያቄ ይጠይቀናል። የሚመጣው ትውልድ አለች እናቴ በችግሩ በተፈጠረበት ወቅት ያንቺ ድርሻ ምን ነበር? ይህን ጥያቄ የመመለስ አቅሙ ካለን ዝግጅነቱ ካለን መቀጠል እንችላለን። ለልጆቻችን መልስ ግን ማዘጋጀት አለብን። አሁን ታሪክ ጥቅሙ እሱ ነው። ገብቷል? ካለፈው ሳይሆን አንቺ ባለሽበት ነገ ለሚመጣው ትውልድ መልስ ማዘጋጀት። ይህ ሁኔታ ሲፈጠር ሀገር እንደ ሀገር ስኬቷም ውድቀቷም ሲነገር በዛ ውስጥ ያንቺ ድርሻ ምንድነው? ከታሪክ የምንማረው ይሄንን ነው አይደል? በታሪክ ውስጥ አሁን ማንሳት የፈለግነውም ይሄንን ነው። ከትውልድ ተጠያቂነት መትረፍ አለብን። ለጥያቄ መልስ ማዘጋጀት አለብን። ባለፉ ታሪኮቻችን መልካሙን ብቻ እየወሰድን ልክ ቅድም ማስቴ እንዳለችው እነዚህ ጉድለቶቻችንን ብቻ እየጣልን እነዚህ እንዳልተፈጸሙ እንዳልነበሩ አድርገን እየቆየን ወይም እየኖርን እስከምን ድረስ ልንሄድ እንችላለን ነው።
እስከምን ድረስ ልንሄድ እንችላለን? በዚህ አካሄድ ከታሪኮቻችን ከውጣ ውረዶቻችንም ከስኬቶቻችንም መማር አለብን። ይህ ትውልድ መገንዘብ ያለበት እሱ ነው። ከዚህ በኋላ ለሚመጣው ትውልድ ማስረከብ ያለብን ይሄንን የታሪክ አረዳድ ነው። በፊትም ጉድለት ነበር። ግለሰብም በሀገርም ደረጃ በማህበረሰብ ደረጃ ጉድለት ሊኖር ይችላል። ያንን ጉድለት ነቅሶ በማውጣት ድጋሚ እንዳይፈጠር መስራት፣ ከመልካሙ ደግሞ ቅድም ማስቴስት ነበር ጉድለቶቻችን እንትን ብለን መልካሙን ማስቀጠል አልቻልንም የሚለውን አሁን ታሪክ ሰራ የሚባለው አሁን የኛ ትውልድ ምን ሲያደርግ ነው? ይህንን መልካሙን ማስቀጠልና ጉድለቶቻችንን ከጉድለቶቻችን መማር ስንችል ማለት ነው። ያ ትውልድ የሚመጣው ትውልድ ይጠይቃል። መጠየቁ አይቀርም፣ እኛው እንድቁጭ ብለን እንደምንጠይቀው ማለት ነው። ያንን ጥያቄ ለመመለስ ዝግጁ መሆን አለብን ነው ዋናው ሀሳብ። ይሄ እንዲሆን ያደረገው ምን መሰለህ? ማዕከላችን አሁን እኛ በዚህ ዘመን ያለን እንደ ኢትዮጵያዊ በዚህ ዘመን ያለው ማህበረሰብ ማዕከላችን ዛሬ አይደለም ትላንት አድርገናል። ማዕከላችን ስንኖር ማዕከላችን መሆን ያለበት ዛሬ ነው። ትላንትን የምናጠናው ለዛሬ ብለን ነው። አሁን ትላንትና ከሆነ ማዕከላችን አንተን ማናደድ የምፈልገው ካንተ ጋር መፎካከር የምፈልገው እንዳለ ስርዓቴን ማንበር የምፈልገው በትላንትና ላይ ነው ማለት ነው። ይሄ ደግሞ አዋጭ አይደለም። ምክንያቱም ትላንት ኦልሬዲ ያለፈ ነገር ነው አንደኛ፣ ሁለተኛ ደግሞ ሁሉም ሰው እኩል የሚስማማበት ነገር አይደለም። ማዕከላችንን ዛሬ ብናድርግስ ከትላንትና የምንወስደው የሚጠቅመንም ብቻ ይሆናል። ለመቼ? ለዛሬ ማዕከላችን ላደረግነው ዛሬ ለሱ የሚጠቅመንም ብቻ እንወስዳለን። ካልሆነ ግን ትላንትና ላይ ከተሽከረከርን አንደኛ ዛሬን እየጎዳን ነው፣ ሁለተኛ ትላንትናንም በትክክል እየተረዳ ነው አይደለም። ለዛ ነው አሁን ቅድም ማስት ያነሳቸው አይነት ችግር የሚፈጠረው። የሆነ ንጉስ አንስተህ መከራከሪያ ብታደርገው ገሚሱ ጻድቅ ነው የሚያደርገው ክቦ ገሚሱ ደግሞ ከነጭራሹ ርኩስ ነው የሚያደርገው። ያ መሪ ግን እንደ ሰው እንደ መሪም ሁለቱም አይነት ሳይዶች ሊኖሩት ይችላሉ። ክፉም ሊሆን ይችላል፣ ደግ ሊሆን ይችላል። በጎ የሰራበት ጊዜ ሊኖር ይችላል፣ የተሳሳተበት ጊዜም ደግሞ ሊኖር ይችላል። በጎ የሰራው ነገር ካለ እሱን ወስደህ እያወደስክ መቀጠል ነው። ይህን ያወደስክለት ንጉስ፣ ይህን ያወደስክለት መሪ ክፉ ሰራ ስትባል አይነህ የሚቀላ ከሆነ ችግር አለብህ ማለት ነው። ማዕከልህ ትላንትና ነው ማለት ነው። ስለዚህ እንደ የሆነ ሰው በዛ መሪ ችግር ምክንያት የሆነ ሰው እኔ ላይ የበላይነት እንዳይወስድ የትርክት የበላይነት እንዳይወስድ ብለህ ምትሰጋ ከሆነ ዛሬን እየኖርክ አይደለም፣ ገና በትላንትና ባህር ውስጥ ነው እየዋኘ ያለው። ስለዚህ ማዕከላችን ዛሬ መሆን አለበት። የትላንትና አባቶቻችን የትላንትና እናቶቻችን ሰርተው ያለፉት መልካም ነገር ካለ እንዳልከው እሱን ቀስመን ወደዚህ ማምጣት አለብን። ያጎደሉት እስካለ ሞልቶ ለሚቀጥለው ትውልድ ማሻገር ደግሞ የኛ የቤት ስራ ይሆናል። ታሪክ መስራት ካለብን እኛ ያለፈው ያጎደለውን እየሞላን ደግሞ ሌላ አዲስ መደላደል እየፈጠርን ነው ማለፍ ያለብን። ዛሬን ማዕከል ስታደርግ ነው ነገንም ደግሞ ተለመህ የተሻለ ነገር ማስተላለፍ የምትችለው። የለም ታሪካችን ነው ሁሉ ነገራችን ትላንትና ላይ ካልተሽከረከርን እንደም ዞሮ መግቢያ ሁሉ ትላንትና ካልሆነ ብለህ የምትከራከር ግን ከሆነ ምንስማማበት ትላንት እንደሌለው ሀገር ግልጽ እኮ ነው። ቅድም እንደውም ማስቴ ስትለው ነበር ኢቭን በባንዲራ በምናምን የማትስማማ ሀገር መነሻ ሁሉ ነገር የትላንትና ነው ካልክ የማትወጣው ችግር ውስጥ የምትገባው አንድም ከዚህ ይመስለኛል። ሀገራችን ደግሞ ፌስ እያደረገችው ያለው ችግር ተለዋዋጭ የሆነ ነው በዓለም ሁኔታ አንጻር ማለት ነው። ስለዚህ ይህንን በዚህ ተለዋዋጭ በሆነ ችግር ውስጥ እንዴት ነው ሰርቫይቭ አድርጌ እንዴት ነው መቀጥለው የሚለውን ነገር ስታስብ የባለፈውን ወይም ያለፈውን ታሪክን ይዘህ እንደዚህ አይነት ነገሮች ሲያጋጥሙ እነዛ በዛ ወቅት የነበሩ ማህበረሰቦች አባቶቻችን እናቶቻችን እንዴት አለፉት የሚለውን ነገር ተወስድና አሁን ካለው ነባራዊ ሁኔታ ጋር አስማምተህ ለችግርህ መፍትሄ ትፈልግለታለህ። ያኔ እነሱ የወደቁበት ነገር ካለ አሁን ካለው ያ ድጋሚ እንዳንወድቅበት እንደ ማህበረሰብ እንዳንወድቅ ያንን ውድቀታቸውን አሁን ካለው ሁኔታ ጋር ከመልካሙ ጋር በማስማማት ቀጣይ ባውን ተለዋዋጭ በሆነች በፖለቲካውም በጂኦፖለቲክሱም በምኑም በኢኮኖሚውም ብትሄድ ዓለም በፊት እንደነበረችው አይደለም። የሚመጣው ደግሞ እየባሰ ነው የሚለው ሲናሪዮ እየሰራ ኩነቶችን እየተነተን ከባለፈው ቅድም እኮ ታሪክ የወደፊቱንም ለመተንበይ ይጠቅማል ብለናል አይደል? ያለፈውን ይዘ አሁን ላይ ሆነ ነገ እንደዚህ ሊሆን ይችላል ብለ መረዳት በዚህ ማይንድ ሴት መቀጠል ካልቻልን እንደ ሀገር ወደፊቱን መቀጠል አንችልም እያለን ነው ማለት ነው። ስለዚህ ታሪካችን ጥቅሙ እዚህ ጋር ጉልህ ሚና ወይም ያንበሳውን ድርሻ የሚጫወተው ያለፈውን ታሪካችን ምን ይመስላል፣ ከዛ ምን እንማራለን፣ ውድቀታችን ምንድነው፣ በውድቀታችን ላለመድገም ያንን ስህተት ላለመድገም መልካምነታችን ወይም ስኬታችን ደግሞ ድጋሚ እሱን ለማስቀጠል
የምናደርገው ጥረት አጋዥ መሆን ካልቻለ በዚህ ማይንድ ሴት ውስጥ ትላንት ውስጥ እየኖርን ዛሬ ላይ መቆም ሳንችል ቀርተን ነገ ደግሞ ህልውናችን አደጋ ውስጥ በሚገባበት ወቅት ውስጥ ስንሆን ታሪክ እዚህ ጋር የኛ የታሪክ ማወቅ የኛ የታሪክ መረዳት እንብዛም ጥቅም ያለው መስሎ አይታይም ማለት ነው። ገብቷል። ስለዚህ በዚህ ማይንድ ሴት ከትላንት ለመማር ዛሬ ላይ ሆነ ነገን ፎርካስት አድርገህ አሁን ባለችው ዓለም ውስጥ እንዴት ሰርቫይቭ ማድረግ እችላለሁ፣ እንዴት መቀጠል እችላለሁ፣ እንደ ሀገር፣ እንደ ማህበረሰብ፣ እንደ ግለሰብ እንዴት መኖር እችላለሁ የሚለውን ነገር እንዲጠቅም እንዲያፈራ አድርገህ መስራት አለብን። አንዳንድ ጊዜ እኮ መለስ ብለን ወደ ኋላ ስናይ ዛሬን ማሸነፍ ሲያቅተን ያለፈው ትላንት ላይ ስንሟሟት እንገኛለንና ከቻለን ዛሬን ነው መኖር አይደል ማሸነፍ ያለብን። ትላንት እኮ አለፈ። ትላንት የነበሩ የራሳቸውን በጎም ጥሩ መጥፎ ጊዜያቸውን አጣጥመው አልፈዋል። እንደ ትውልድ ደግሞ የኛን ጊዜ መኖር መቻል አለብን አይደል? ማሸነፍ ያለብን ዛሬን ነው። ትላንት መተው መልስ መስጠት የማይችሉ አላረኩም አድርጌያለሁ ምናምን የማይሉ ሰዎችን ዝም ብለህ እየጠቀስክ እዚህ ገመድ ስትጓተት መኖር ልክ አይደለም በነገራችን ላይ አይደለ? ስለዚህ ማሸነፍ ካለብን ዛሬ ነው ማሸነፍ። ትላንት ላይ መሸናነፉ ብዙም አይጠቅመንም። እነሱም አልፈውበታል እኮ ያለፉትም ባለፉበት መንገድ አልፈውበታል። ምናልባት የነበረ ችግራቸውን ፈተው ኖረዋል ምናምን እኮ ወደድንም ጠላንም ትላንት እነሱ በዛም ሆነ በዚህ ኖረው ነው ይሄን ሀገር እንደዚህ ያደረሱት ወይም ደግሞ ዛሬኛ እዚህ ጋር የደረስ ነው። ስለዚህ ማሸነፍ የምንችለውን መስራት የምንችለው ዛሬ ላይ ነው እንጂ መሟሟት ያለብን ወደ ኋላ ሄደን ይሄ እናትክን እናትሽን መባባሉ ያን ያህል ጥቅም የለውም። አሁን እኮ እንደዛ ነው እኮ የሚታየው። አሁን በተለይ በታሪክ ዙሪያ ምናምን በጣም ፖለቲሳይዝ ከሚደረጉ ነገሮች አንዱ የኛ ታሪካችን ይመስለኛል። በጣም እንደ ፖለቲካ ኢንተረስታችን ነው ታሪክን ስንጠቅስ ማለት ነውና ስንወዳቸውም ከራስ ኢንተረስት ፖለቲሳይዝ አድርገን ነው፣ ስንጠላቸውም እንደዛ አድርገን ነውና ስለዚህ ቆም ብሎ ማሰብ ያስፈልጋል። ዛሬ እያመለጠን ነው። በቃ እውነት በቃ እያመለጠ እየሄደ ነው። እኛ ትላንት ላይ በጣም ስንወጠር ዛሬ እየሄደ ምንም ነገ ታሪክ ምን ቅድም እንዳለው ነው ፍፄና ምን ያርጋችሁ ነበረ ቢባል ዝም የሚል መልስ ምንሰጥ ገመድ ስንጓተት ነበር ነው ምንለው፣ ስለ ትላንት ስንከራከር ነበር ነው ምንለው ሚለው ነገር ማሰብ ያስፈልጋል። በነገራችን ላይ በጣም ትላንት ላይ ትኩረት ማድረጋችን እኮ ዛሬ አምልጦን ትውልዳችን ምን አይነት ደረጃ ላይ እንዳለኩ አይደለ? በእሴቱንም ለእሴታችን ዋጋ የሌለን ይሄ ነውር የሚባሉ ነገሮች ጌጥ እየሆኑ የመጡበት እኮ እኛ አብዛኞቹ ሀገርን ዛሬ መስራት ያለባቸው ሰዎች ትላንት ላይ ስለቀሩ ነው። ትላንት ላይ በቃ ተለጥፈው ከሌ እንደዚህ እንዲነበር እንደዛ ነበር ላይ ስለነበሩ ነው ዛሬ በቃ አምልጦ ትውልዳችን ነውር የሚባል ነገር ምን የሚባል ነገር ማይለይበት ደረጃ ላይ ደረስንበት ደረጃ አለ ነው። ዛሬን መስራት ያለባቸው ሰዎች ትላንት ላይ ተሰፍተው ስለቀሩ ነው። ስለዚህ ዛሬን መኖር መቻል አለበት። ኢትዮጵያ ታሪኳን አሁን ባለው ነባራዊ ሁኔታ እንተርጉመው ነው። በሚጠቅም መልኩ እንተርጉመው እንጠቀምበት ሲባል እሱ አይደለ እንትን ነው እኮ አሁን እኔ እንደውም አንዳንድ የማነሳው ጥያቄ ለምን ይሄን ያህል ተጽዕኖ በዛ የታሪካችን አሁን ላይ ከብዶናል። ዛሬ ከብዶናል። መልሱ እኮ እሱ ነው። በቃ ዛሬ አቅቶናል። በቃ ምክንያቱም ብዙ ሰው ተቀባይነት ማግኘት የሚፈልገው በታሪክ ነው። በተቀባይነት በአብዛኛው ፖለቲሳይዝ እየተደረገ ነው ታሪክ እያለን አይደለ? የፖለቲካ ርዕዮተ ዓለሙን ነግሮህ አይደለም ተቀባይነት ማግኘት የሚፈልገው የሆነ አካልን አሞግሶልህ ወይ የሆነ አካልን ሰድቦልህ ነው። እኔ እኮ ማወዳደረው የሆነ ፖለቲካል ኢንተረስት ያለውን ግሩፕ ማወዳደረው አሁን ምን ይሰጠኛል፣ ምን አይነት ፖሊሲ ያለው ሀገሪቱን እንዴት ያሳድግልኛል፣ ፎሬን ፖሊሲው እንዴት ነው፣ የትምህርት ፖሊሲው እንዴት ነው የሚለውን አወዳደሬ መሆን ያለበት እንጂ እከሌ የሚባል መሪ ስለሰደበልኝ ወይ ስላሞገሰልኝ አይደለም። እየሆነ ያለው ግን ይሄ ነው እና ይሄን ትቶ አሁን ላይ ሊጠቅመን በሚችል ደረጃ ታሪካችንን መመርመር ተገቢ የሚሆነው ከዚህ አንፃር ነው። ፖለቲከኞቹም ብልጥ ናቸው። ዛሬን ስላልቻሉት ትላንት ላይ ሄደው የሆነ አካል ደጋፊ ወይ ተቃዋሚ ናቸው። ሰቡም እንዴ ሱማ የከሌ ወዳጅ እኮ ነው ይልሃል። እንዳልነው ሴንሲቲቭ ነው በጣም በዛው። ዛሬን አገር መስራት ላይ ያን ያህል ያለውን ነገር አናይም። ዞሮ ግን ታሪክ ወደድንም ጠላንም ታሪካችን ነው። እንደ ታሪክነቱ ተቀብሎ እንጂ ዛሬ ለመፋለሚያ የምንጠቀምበት በፍጹም መሆን መቻል እንደሌለበት ነው የዛሬ ፕሮግራማችንን ጠቅለል ስናደርግ የሚሆነው።